የሚሊዮነሮች መንገድ ሰልጣኝ ብቻ ልዩ ፕሮግራም፣ ልዩ መስኮት፣ ልዩ ፕሮዳክሽን፣ ልዩ ፕሮዳክት አዘጋጅተው እየጠበቋችሁ ነው። አዎ ዝግጁ ነኝ። እግዚአብሔር ይመስገን ጥሩ እየሰራው ነው። በጣም ነው በዚህ አጋጣሚ በጣም ነው የማመሰግነው። በጣም አድናቂያችሁ ነኝ። በጣም ቴንኪው። እኛም እናመሰግናለን። ሰላም እንዴት ናችሁ? የዓመቱ ቅዳሜ ደርሷል። የዛሬው ደግሞ ልዩ የሚያደርገዋል የሚሊዮነሮች መንገድ ነቅት ብላችሁ ፕሮግራማችንን በደንብ ተከታተሉ ማለት ነው። ያው እንግዲህ ዛሬ በደንብ የምናሳያቸው የምዝገባ ቀን የቀረንን እንደዚሁም ደግሞ አካውንት የሚከፍቱበትን ባንኮች ባከፋፈቱ ሁኔታ ከዛ በዘለለ ሲከፍቱ ምንድነው ሊያገኙ የሚችሉ ነገር ቀድሞ መክፈት ዝግጁ መሆኑን የሚያሳዩበት ያልተመዘገቡ ሰዎችስ እንዴት ነው የሚከፍቱት ለመመዝገብ በሁለቱም ሜሴጅ እንዲ ያላቸው ሰዎች ዛሬ በዚህ ዙሪያ እናወራለን ማለት ነው። አካውንት የሚከፍቱባቸው ባንኮችና ያከፋፈቱ ሁኔታ በየትኛው አካባቢ ላይ መስፈርቱ ምን እንደሆነ ቀድሞ ለከፈቱ ሰዎች ምን እድል እንደያዝንላችሁ ሽልማት ፕሮግራም ልዩ የሆነ ሽልማት አለን። ያልተሰበሰበና ግልጽ በሆነ መንገድ ማለት ነው። ከዚያ የከፈታ ቀንና እንዲሁም ደግሞ በፒያዝ ዴሊቨሪያችን በኩል ያሻሻልናቸው ነገሮች እንዲሁም ለሌላ ለሰው ኃይልና ለተሽከርካሪዎች የጨመርነው ሰፊ ስራ ዕድል አለ። እሱንም የሚሳተፉ ሰዎች እናበስራቸዋለን ማለት ነው። ዛሬ ግን በዋናነት ከነገ ሰኞ ጀምሮ ከነገ ወዲያ ሰኞ ጀምሮ ከሰኞ እስከ ቅዳሜ ድረስ ቀድመው አካውንት ለመክፈት የተዘጋጁና ለቢዝነሱ ዝግጁ የሆኑ ሰዎች በመጀመሪያው ዙር ተመዝግበው እንዲሁም ደግሞ በመጀመሪያው ዙር ተመዝግበው ወደ ስራ ያልገቡ ወይም ስራው በተለያየ ምክንያት ወደ ሁለተኛው ዙር ያመጣቸው እንዲሁም ደግሞ በሁለተኛው ዙር ለተመዘገቡና እስከ ሳምንት ድረስ ለሚመዘገቡ እድሉ ያካተተ ቢሆንም ይህ የሽልማት ልዩ እድል ግን በዚህ ሳምንት ሰኞ ጀምሮ እስከ ቅዳሜ ድረስ አካውንት እየተመዘገቡ ለሚከፍቱ ሰዎች የተዘጋጀ ሽልማትና እንዲሁም ደግሞ የባንኮቹን ስምና አድራሻ እንዲሁም ደግሞ ለመክፈት የሚያስፈልጉትን መስፈርቶች በደንብ እንነግራቸዋለን ማለት ነው። ለማንኛውም ምዝገባው ግን ሳምንት ቀረው። በባለፈ ለ3 ቀናት ያክል ሲስተሙ ላይ ትንሽ እንከን ደርሶበት ነበረ። ሙሉ በሙሉ በሚባል ደረጃ ተስተካክሎ ደግሞ እየሰራ ነው ያለው። 8795 መጀመሪያ እንዳይረሳ ለመመዝገብ 8795 አሁንም ሴቭ የሚያደርጉ ሰዎች አይደለም ያሉት 8795 ይሉና እዛው ላይ ኤምቲ የሚሉ ወይም ኤምአር የሚሉ አሉና ባካችሁን 8795 ላይ እዛው ላይ የመመዝገቢያ ፊደላት ተደምሩበት 8795ን ሴቭ ካረጋችሁ በኋላ ሜሴጅ ቤት ገብታችሁ ከዛ በኋላ ነው ኤምአር ወይም ኤምቲ ብላችሁ ምንም ነገር ሳትጨምሩ በሜሴጅ የምትልኩት ማለት ነው። ስልካችሁ ላይ 5 ብርና ከዛ በላይ ይኑረው 2 ብር ፕሮግራሙን ለእናንተ አስተካክሎ መልሱን መመዝገባችሁንና የስራ ምርጫ ለመላክ 2 ብር ስለሚቆርጥ 5 ብርና ከዛ በላይ በካሽ የተሞላ በአየር ሰዓት አይደለም በካሽ የተሞላ የኢትዮ ቴሌኮም የሆነ ሲም ይኑራችሁ ማለት ነው። ለመመዝገብ 8795 ላይ ገብታችሁ ለመመዝገብ የተመዘገባችሁ ሰው አቴንዳንስ ሙሉ ያቋርጣችሁ ካላችሁ ያቋርጣችሁበትን ቀን ደጋግማችሁ በመሙላት በእያንዳንዱ ሰዓት መልእክት ይልክላችኋል። እሱ ካስቸገረ በ0910 80 19 ላይ በዚህ ስልክ አቴንዳንስ ለመሙላት ወይም ለመመዝገብ ተቸግሬያለሁ ብላችሁ ላኩ። ከዛ በዘለለ ግን አሁን ለየት የሚያደርገው በማንኛውም ቦታ ላይ ባንኩን ከፍቱ ሊሆን ለመመዝገብ እንዲሁም አቴንዳንስ ለመሙላት የሚያስቸግራችሁ ሁለቱም ሜሴጅ የተዳፈነባችሁ በቀጥታ ደውላችሁ እንድትጠይቁ የስልክ መስመር አስቀምጠንላችኋል። እሱን የምንናገር ይሆናል ማለት ነው ተመልሰን ስለምንመጣ። አዎ ዛሬ በቆይታችን በላይ አንተ ያነሳቸውን ጉዳዮች እናነሳለን። ስለዚህ ከናንተ የሚጠበቀው ከኛ ጋር እስከ መጨረሻው ድረስ አብራችሁ መቆየት ነው። ያልተመዘገባችሁ ካላችሁ ግን ለምዝገባ የቀረን 1 ሳምንት ብቻ ነው። ከቀጣይ ሳምንት ጀምሮ ሙሉ ኢንፎርሜሽን ላኩ የምትባሉበት ጊዜ ስለሆነ ያሁኑም የመጀመሪያው ዙር እንዳመለጣችሁ ሁለተኛው ዙርም እንዳመልጣችሁ የምትፈልጉ ሰልጣኞች አድማጮች ካላችሁ ቀጣይ ሳምንት ስለሆነ የመጨረሻው ምዝገባ እስከዛው ድረስ እየተመዘገባችሁ 1 ሳምንት ብቻ ነው የቀራችሁ ለምዝገባው 8795 ላይ ኤምአር ያላችሁ መመዝገባችሁን እንዳትረሱ። ዛሬ የባንክ አካውንት የምትከፍቱበትን ባንኮች እናሳውቃችኋለን። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። የስፖንሰሮቻችንን መልእክቶች አድምጠን ስንመለስ ለዛሬ ያዝናቸውን ጉዳዮች ወደ እናንተ እናደርሳለን። ሄሎ ደርሻለሁ። መጣው እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ
የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ። እስከ 12 ሰዓት ድረስ ነው ቆይታ የምናደርገው። እናንተም ሐሳብ አስተያየት ካላችሁ ጥያቄ ካላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን ጥያቄም ካለ መጠየቅ ትችላላችሁ፣ እንቀበላችኋለን። በ09105688 ደግሞ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። ጥያቄም ካላችሁ እንደዚሁ ልትልኩልን ትችላላችሁ። እኛም መልሱን ወደ እናንተ እናደርሳለን። 8795 ላይ ኤምአር ብላችሁ አሁንም መመዝገባችሁን እንዳትረሱ። ሁለተኛው ዙር ምዝገባ ሊጠናቀቅ አንድ ሳምንት ብቻ ነው የቀረው። በባለፈው ሳምንት የባንክ አካውንት የምትከፍቱበትን ቀን ዛሬ እንነግራችኋለን ብለን ነበረ። ዛሬም እንዳልነው ምን ባንክ ነው የምትከፍቱት፣ መጀመሪያ ከፋቾችስ ምንድነው የምታገኙት ጥቅም የሚለውን በላይ አንዳንድ ነገር የሚለን ይሆናል። እሱን በጣም ጥሩ። እንዴት ናችሁ? እንግዲህ የምትከታተሉት የኢትዮጵያ 7.8 ፕሮግራሙ ሚሊዮነሮች መንገድ ነው። የሚሊዮነሮች መንገድ ፕሮግራም እስከ ምሽቱ 12 ሰዓት ድረስ ይቀጥላል። ይሄም ደግሞ ለአዳዲሶች ማለት ነው። ነባሮች ደግሞ በደንብ የምትከታተሉት ነገር የምዝገባ ጊዜያችን አንድ ሳምንት ብቻ ቀረው። የአካውንት መክፈቻችን ግን 2 ቀን ብቻ ቀረው። ዛሬና ነገ። ዛሬ እንደውም አይቆጥርማ ነገ ሳምንት ይጀምራል። ይሄ ማለት የአካውንት መክፈቻ ቀን 2 ቀን ቀረው፣ 1 ቀን ቀረው ማለት ሊያልቅ አይደለም። የምዝገባ ቀኑ ሳምንት ቀረ ያለው ሊያልቅ ነው። የአካውንት መክፈቻ ቀኑ ግን ሊጀመር ነው ማለት ነው። ስለዚህ ሰኞ ጀምራችሁ እንደምትሰሙት ፕሮሞሽን ላይ የተላለፈላችሁ የኦሮሚያ ኢንተርናሽናል የነበረው ኦሮሚያ ባንክና ጸደይ ባንክ ናቸው ማለት ነው። ከሚሊዮነሮች መንገድ ጋር አብሮ ለመስራትና የሚሊዮነሮች መንገድ ሰልጣኞችን በግብይት ትስስር ውስጥና የቼክ ግብይትን እንዲሁም ያጠቃላይ የሞባይል ባንኪንግን ዲጂታልን ዘመናዊነት በበለጠ ሁኔታ ለማዘመን በሚገርም ሁኔታ ተዘጋጅተው እናንተን በጉጉት አዲስ የሚሊዮነሮች መንገድ የተሰኘ አካውንት ሰይመው ለሚሊዮነሮች መንገድ ሰልጣኝ ብቻ ልዩ ፕሮግራም፣ ልዩ መስኮት፣ ልዩ ፕሮዳክት አዘጋጅተው እየጠበቋችሁ ነው። ሰኞ ከ2 ሰዓት ተኩል ጀምሮ በሁሉም የኦሮሚያና የጸደይ ባንክ ቅርንጫፎች የሚሊዮነሮች መንገድ በመረጣችሁት ከሁለት አንደኛው ባንክ እየሄዳችሁ አካውንታችሁን መክፈት ትችላላችሁ ማለት ነው። የአካውንት መክፈት ስርዓቱን በደንብ ስልጠናው ላይ እናብራራላችኋለን። በዚሁም የክብር ስፖንሰሮቻችን ከሚሊዮነሮች መንገድ ጋር አብረው የሚሰሩ እንግዲህ በላይ አትክልትና ስፔሻ ማዕከል፣ ነጻነት አትክልትና ስፔሻ ማዕከል፣ ቺል በርገር ወሰን አካባቢ፣ ማሜ ጋራጅ፣ ኤልዳድ ህንጻ ጀርባ ወሰን አካባቢ፣ እንደዚሁም ኦሮሚያና ጸደይ ባንክ አሉላችሁ ማለት ነው። ከሚሊዮነሮች መንገድ ጋር አብረው የሚሰሩ ፓርትነሮች ወይም ደግሞ የክብር ስፖንሰሮችን ከምንም በላይ መቀላቀል ትልቅ ልዕልና ነው ብለን እናስባለን። ማለትም ለሀገር፣ ለወገን፣ ለትውልድ ከሚሰራ ካምፓኒ ጋር አብሮ መጓዝ ለውጥ፣ ትርፍ፣ መደጋገፍ እንጂ ሌላ ነገር በፍጹም ይመጣል ተብሎ ስለማይታሰብ በጣም ጥሩ። ስለዚህ በዚሁ በፒያዝ ዴሊቨራችን ላይ በአዲስ አበባ ብቻ ተወስኖ የነበረው እንቅስቃሴ በመላው ክፍለ ሀገር ስለሆነ አጠቃላይ የሰው ኃይል የሚሆነ ተሽከርካሪ በፒያዝ ዴሊቨሪ ውስጥ አብሮ ለመካተት የምትፈልጉ ስልክ አስቀምጥላችኋለሁ። ስልጠናው ላይ በደንብ ተከታተሉኝ፣ መሳተፍ ትችላላችሁ። በአዲስ አበባ ነዋሪ ብቻ የሆኑ ለጊዜው ደግሞ ከ20 ያላነሱ ኤጀንቶችን ስልጠና ሰጥተን በኤጀንትነት ፒያዝ ዴሊቨሪን ግንዛቤ የመስጠትና ፓርትነር የመፍጠርና የማርኬቲንግ ስራ በመስራት ከድርጅቱ ጋር አብራችሁ መስራት ትችላላችሁ። እሱንም እመጣበታለሁ ወደ በኋላ ላይ ማለት ነው። በዋናነት ግን አካውንት ከፈታ ስነ
ስነ ስርዓቱን እዚህ ላይ ስነግራችሁ በደንብ ያልገባችሁ ሰዎች ከሰኞ ጀምሮ እየደወላችሁ የምትጠይቁበትን ስልክ ልንገራችሁ 0932 39 04 01 በጣም ለመያዝ ቀለል ያለ ነው። እስከ ዛሬ ድረስ ምናልባት ያልተመዘገቡ ተመዝግበው ደግሞ አቴንዳንስ ለመሙላት የተቸገሩ ወይም ደግሞ ወደ ባንኩ ሄደው አካውንት ለመክፈት ያስቸገራቸው ወይም ደግሞ ሁሉም ኢንፎርሜሽን ባንኮቹ ላይ ያንዳንድ የኔትወርክና ምናልባት የፖስታ እጥረት ካልደረሳቸው ለሁሉም ቅርንጫፎች ማለትም ሁለቱም ባንኮች ከ1000 በላይ ነው ሲደመር ቅርንጫፋቸው ከ500 ምናምን ከ500 ምናምን በላይ ብራንች አላቸው ማለት ነው። በሁሉም አካባቢ ላይ የምትሄዱ ሰዎች ማለትም ኦሮሚያ ባንክና ኦሮሚያ ኢንተርናሽናል ባንክና ማለትም አሁን ኦሮሚያ ፈረስ ምልክት አርማ ያለበት ኦሮሚያ ባንክ ማለት ነው። እንዲሁም ደግሞ ጸደይ ባንክ የአዲስ አበባ አርማ ያለበት ነው። ወደ እነሱ ስትሄዱ ምናልባት ኢንፎርሜሽን በደንብ ያልደረሳቸው መስኮት ላይ ልጠይቁ ከቻላችሁና በቂ መልስ ካላገኛችሁ የሚሊዮነሮች መንገድ የሰኛ አካውንት ለመክፈት በቂ መረጃ ካነሳችሁ ወይም የተሻለ መረጃ ለማግኘት ከፈለጋችሁ ሰኞ ከ2 ሰዓት ተኩል ጀምሮ ነው በዚህ ስልክ የምትደውሉና የምትሳተፉት በ0932 39 04 01 ቀላል ነው። 09 32 39 04 01 በዚህ ስልክ እየደወላችሁ ወደ ሚሊዮነሮች መንገድ ቢሮ ነው የምትደውሉት። በቂ መረጃ ማግኘት ትችላላችሁ። ሌላው ለየት የሚያደርገው ከመጪው ሰኞ ጀምሮ እስከ ቅዳሜ ድረስ ቀድሞ አካውንት በመክፈት የተዘጋጁ ከሁለት አንዱ ባንክ ላይ ሁለቱም ባንኮች ላይ ሽልማት አስቀምጠናል። በፊት ቲቲ ብላችሁ የምትመልሱት የተሰበሰበ ጥያቄና መልስ ያና 30 ሺህ ብር ሽልማት፣ አሁን ግን አካውንት ሄዶ በመክፈት ብቻ እጣ መጠበቅ ይቻላል ማለት ነው። ምንድነው ልዩ የሚያደርጋቸው ከተባለ ምናልባት እድል ከሆነ ሪፌልተኛ እንዳይሉ እድልን በመሳተፍ የሚያገኙት እንዴት ነው የሚለውን እድል ብዙ ጊዜ ለቀልጣፎችና ለጠንቃቆችና ለዝግጁ ለሆኑ ሰዎች ነች። ስለዚህ ብለን ነው የምናምነው። ስለዚህ ከሰኞ ጀምሮ እስከ ቅዳሜ ድረስ አካውንት ለከፈቱ ሰዎች በተራ ቁጥር መሰረት እጣ ተቀምጧል። አንደኛው ባንክ ላይ 30 ሺህ ብርና 20 ሺህ ብር ሁለቱንም የሚደርሰው ሰው አይኖርም እንደባለፈው አንድ ዕጣ ላይ አንዱ ነው የተቀመጠው። አንደኛ ዕጣ 30 ሺህ ብር፣ ሁለተኛ ዕጣ 20 ሺህ ብር ነው። እንደዚህም ደግሞ ጸደይ ባንክ ይሄ ኦሮሚያ ባንክ ላይ የተቀመጠ ነው። ጸደይ ባንክም ላይ ደግሞ ከሰኞ እስከ ቅዳሜ ድረስ አካውንት ለከፈቱ ሰዎች እጣ ተቀምጧል። ለሁለት ባለዕድሎች ከ01 ጀምሮ ሊሆን ይችላል፣ 20ኛ ላይ፣ 100ኛ ላይ፣ 20ኛ ላይ ሊሆን ይችላል። እናንተ በመክፈት ብቻ ግን ተራ ቁጥራችሁን ወደ ዳታ ስለሚልክ ባንኩ የሚሊዮነሮች መንገድ ነው ሽልማቱን የሚያንበሸብሻችሁ። በአዳራሽ እጣውን ጥሎ በሁሉም ሚዲያ ላይ ያስተዋውቅላችኋል። ባለዕድለኞች ወደዛው ደውለን እናደርሳለን እንደተለመደው ሽልማታችሁን ማለት ነው። ከሰኞ ጀምራችሁ እስከ ቅዳሜ ድረስ አካውንት በመክፈት ዝግጁ ሆኑ። የተመዘገበም ያልተመዘገበም ማንኛውም ስራ የጀመረም ያልጀመረም ያልተመዘገቡ ሰዎች አካውንት መክፈት ይችላሉ። ከተባለ ወደዛው በመሄድ ባንኩ ኤምቲ ብላችሁ እንዴት እንደምትመዘገቡና ለመመዝገብ ካስቸገራችሁ የሚሊዮነሮች መንገድ የሰኘውን አካውንት ለማግኘት እዛው ፕሮሰሱን በተወሰነ መንገድ ፖስተር አለ። ከዛ በዘለለ ደግሞ ስልክ አሁን ያስቀመጥንላችሁ 0932 39 04 01 ላይ በመደወል ሁሉንም መረጃ ታገኛላችሁ ማለት ነው። ምናልባት በሁሉም ኢትዮጵያ ክፍል ላይ እነኚህ ባንኮች ቅርንጫፍ የላቸውም ብላችሁ የምትዳከሙ ሰዎች ካላችሁ ወደ ሚሊዮነሮች መንገድ እየመጡ ማንኛውም የፋይናንስ ተቋም በቀላሉ ብዙ ሚሊዮን ደንበኞችን በማፍራት የግብይት ትስስሩን በመላው ኢትዮጵያ ውስጥ ተደራሽ ለማድረግና ኢንተርናሽናል የሆነ እንቅስቃሴ ዘመናዊ ዲጂታልን በማዘመን በተለየ ሁኔታ ተዘጋጅተው በአዲስ መልክ ስራ ጀምረዋል። ማለትም ፓርትነራቸው የሚሊዮነሮች መንገድ የቢዝነስና የስራ ጥበብ ስልጠና ፕሮግራም ስለሆነ ትልቅ ተቋም ጋር ስለሆነ ያሉት እነሱም ከዚህ በላይ የሚተልቁበትና በፍጥነት እንደውም አሁን እኮ ብዙ ባንኮች ካሬ እየቀነሱ ቅርንጫፍ እየቀነሱ ነው ያሉት። ለምን ከተባለ ጨዋታው በዲጂታል ስለሆነ አሁን ወደ ዲጂታል ቴክኖሎጂ ስለሄድን ምናልባት ወደ ባንኩ መሄድ የሚኖርባቸው አካውንት ለማስከፈት ብቻ ነው። ሞባይል ባንኪንግ እዛው ያስከፍቱላቸዋል፣ እዛው አከፋፈቱን ያሳያቸዋል። ምናልባት በአንዳንድ ትንሽ ከተሞችና ገጠሩ አካባቢ መክፈት እድል የለንም ብለው ለሚያስቡ ሰዎች ስልካቸው ምናልባት ይቺ ምንድነው ታች ስክሪን ያልሆነ ትናንሿ በሱ ሁሉ የሚቻልበትን መንገድ ያሳያቸዋል። ምናልባት በሚሊዮነሮች መንገድ የግብይት ትስስር እዛ ባንክ አካውንት ብከፍት እዛ አካባቢ ላይ ብዙ ተጠቃሚ የለም እስከዛሬ ባዩት የሚባሉ አሁን ግን በአዲስ መልክ እነሱ የማያውቋቸውን የሚሊዮነሮች መንገድ ሰልጣኞች በቀላሉ ለማግኘት ባንክ ሄደው አካውንት ሲከፍቱ ነው ዳታቸውን በቀላሉ አግኝተን
በየአካባቢው ትስስር የምንፈጥርላቸው 20,000 ደንበኞችን ብቻ በቀላሉ ወደ አንድ ግሩፕ በመተሳሰርና ቢዝነስ ፕላን በማዘጋጀት በነጻ ስልጠናውን በመስጠት በቦታው ሄደን እንቅስቃሴ በማድረግ እንግዲህ ሚሊዮነሮች መንገድ አጠቃላይ የተመዘገባችሁ ሰዎች በሁለት ዓመት ሚሊዮነር የምንሆንበትን የግብይት ትስስር አካውንት ከፈታና ካፒታላችሁ በ50% በቼክ እንድትታገዙ የሚያደርገውን ትልቅ እርምጃ ሰኞ ጀምረን እንቀጥላለን። እንግዲህ በቀጥታ መስመራችን እየደወላችሁም ተሳተፉ፣ እናስተናግዳችኋለን። በደንብ ቀደም ሲል የስቱዲዮ ቀጥታ መስመራችንን ተናግሬያለሁ። አሁንም ደግመዋለሁ 011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ጥያቄም ካላችሁ መጠየቅ ትችላላችሁ። ከዚህ ሰዓት በኋላ የእናንተን ሐሳብ አስተያየት ጥያቄ የምንቀበል ይሆናል። በ09705688 ላይ ደግሞ መደወል የማይመቻችሁ አድማጮቻችን በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። ያው ቀደም ሲል ከዚህ በፊት ስትጠብቁት የነበረውን የባንክ አካውንት የምትከፍቱበትን ባንክ በላይ ተናግሯል። ጸደይ ባንክና ኦሮሚያ ባንክ ከዚህ በኋላ ከሰኞ በኋላ በየትኛውም ቅርንጫፎች ሄዳችሁ የባንክ አካውንቱን መክፈት ትችላላችሁ። የራሱ መስኮት የሚሊዮነሮች መንገድ የራሱ አካውንት ስላለው በዛ አካውንት ነው የምትከፍቱት። አሁን መስመር ላይ አድማጭ አለን። አድማጫችንን እናስተናግድና ደግሞ እንቀጥላለን። ሄሎ አቤት። ጤና ይስጥልን። ማንም በልኬት ነው? አብሮ ይስጥልን። አለሙ ባሉ ከጎሮ ነው የምደውለው። እሺ አለሙ፣ ጥያቄ ነው ሐሳብ አስተያየት? ጥያቄ ነበረኝና እኔ በመጀመሪያ ዙር ያው ስራም ማለት አልጀመርኩም ነበር። ከዚህ በፊት ማሳውቄ ነበርና አሁን የባንክ መክፈት ምናምን ሲባል እንዴ ሁላችንም ነው ወይ መክፈት የምንችለው ወይስ እንዴት ነው ለማለት ነበር። አዎ ሁላችሁም ናችሁ የተመዘገበ አጠቃላይ ወይም ደግሞ ያልተመዘገበ አዳዲስ እየተመዘገበ ሁሉም ሰው ነው። አንደኛ ዙር ሁለተኛ ዙር ምዝገባም ላይ ያሉ ሰዎች ያልተመዘገቡም እየተመዘገቡ ሁሉም ሰዎች አካውንት መክፈት አለባቸው። ማለትም አካውንት መክፈት ጥቅሙ አንደኛ የግብይት ትስስር በቀላሉ በባንክ በኩል እንድናገኝ፣ ሲቀጥል እድገታችንን በቀላል በዛ በኩል ለመለካት እንዲመች፣ ሲቀጥል ደግሞ የካሽ እጥረት ባለብን ሰዓት እርስ በርስ በቼክ የመገበያየት እድል የካሽ እጥረት የማርኬት የግብይት እንቅስቃሴያችንን እንዳይገድበው ትልቅ ጉልበት ስለሚሆነን ማለት ነው። ተመልሷል ደንበኛችን ማለት አድማጫችን ያው የነጋዴ ነገር። እናመሰግናለን ስለደወሉ። አሁንም ቢሆን አድማጮች መደወል ትችላላችሁ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ጥያቄ ካለ መጠየቅ፣ ሐሳብ አስተያየትም ካለ እንደዚሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። በተለይ ደግሞ ሁለተኛው ዙር ምዝገባ ወደ መጠናቀቁ እየሄደ ነው። አንድ ሳምንት ነው የቀረው። ስለዚህ በአንድ ሳምንት ጊዜ ውስጥ ይህንን ስልጠና መሰልጠን እፈልጋለሁ፣ በአጭር ጊዜ ውስጥ ሚሊዮነር መሆን ፈልጋለሁ፣ ራሴን መለወጥ ፈልጋለሁ የምትሉ አድማጮች ካላችሁ እድሉ ሳያመልጣችሁ ጊዜው ሳይሄድባችሁ ሁለተኛውን ዙር ምዝገባ 8795 ላይ ኤምአር እያላችሁ ተመዝገቡ። በየሳምንቱ አቴንዳንስ መሙላት እንዳይረሳ። የተመዘገባችሁበት ቀን ጀምራችሁ 8795 ላይ ኤአር እያላችሁ አቴንዳንስ መሙላታችሁን እንዳትረሱ። ከሰኞ በኋላ ደግሞ በኦሮሚያ ባንክና በጸደይ ባንክ የባንክ አካውንት መክፈት ትችላላችሁ ማለት ነው። ሁላችሁም የሚሊዮነር መንገድ ሰልጣኞች አቅራቢያችሁ በሚገኘው ቅርንጫፍ ሄዳችሁ ቀድሞ እንግዲህ የባንክ አካውንቱን ለሚከፍት ሰልጣኝም የተዘጋጀ ሽልማት አለ። በሁለቱም ባንኮች የ20,000 ብር ሽልማቶች ተዘጋጅተዋል። ባለእድለኛ እንግዲህ የ20,000 ወይ 30,000 ብር ሽልማት ይኖራል። የባንክ አካውንቱን እስከ ቅዳሜ የሚከፍት ሰው ማለት ነው። ስለዚህ የባንክ አካውንት መክፈት ብቻ ሳይሆን እድለኛም ትሆናላችሁ። ይህንን አካውንት እስከ ቅዳሜ የምትከፍቱ ሰልጣኞቻችን ማለት ነው። ይህንን እድልም መጠቀም ትችላላችሁ። አቅራቢያችሁ የሚገኝ የትኛውም የጸደይና የኦሮሚያ ባንክ ሄዳችሁ ነው አካውንቱ መክፈት የምትችሉት። ከዚህ በፊት የምንጠይቃቸው ጥያቄዎች አሉ። እነሱም የ20,000 እና የ30,000 ብር ሽልማት ያላቸው ናቸው። እስካሁን ምላሽ ስላልተገኘላቸው ነው።
አሁንም ግን እነዚህን ነገሮች እንድትሞክሩ እድሉ አላችሁ። ያልገባችሁ ነገር ካለ ምናልባት አሁን 3ኛው ወር ደርሰናል 3ኛውን ወር አገባደናልና በ3 ወር ውስጥ ያሳካችሁት ነገር ምን ይመስላል? የአንደኛው ዙር ሰልጣኞች ገና የሁለተኛው ዙር ሰልጣኞች ስልጠናውን ወይም ደግሞ ስራውን ስላልጀመራችሁ ከቀጣይ ሳምንት በኋላ ሙሉ ኢንፎርሜሽን ላኩ ትባላላችሁ። ሙሉ ኢንፎርሜሽን ከላካችሁ በኋላ ወዲያው ነው ወደ ስራ የምትገቡ። ስለዚህ ራሳችሁን እያዘጋጃችሁ ሁለተኛው ዙር ሰልጣኞች ቆይታ ማድረግ ይኖርባችኋል። ልክ ከቀጣይ ሳምንት በኋላ ሙሉ ኢንፎርሜሽን ላኩ ብለን ኮድ ተልኮ ከዛ በኋላ ጀምሩ በተባለ ሰዓት አልሰማሁም ነበር ኢንፎርሜሽን ላኩ መባሉን የሚል ነገር ተቀባይነት አይኖርም። ምክንያቱም 3ኛው ዙር ምዝገባ ለረጅም ጊዜ ይቆያል። አሁን በእናንተ ጥያቄ በአጭር ጊዜ ነው ሁለተኛው ዙር ምዝገባ የተጀመረው። 3ኛው ዙር ምዝገባ ሊጀመር ግን ረዘም ያለ ጊዜ ስለሚቆይ እድሉን ተጠቀሙበት ለማለት ነው የምንወደው። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? ከሽሮ ሜዳ ነበር። መልካም እሺ፣ ምንድነው ጥያቄ? ያው በአንደኛው ዙር ተመዝግቤ ነበር። ያው እድሉን ስላላገኘውና ስልክም ብዙ ጊዜ ስለማልጠቀም አሁን በሁለተኛው ዙር ለመሰልጠን ፈልጌ ነበር። መመዝገብ ተመዝግቤ ያለው ግን አሁን እዚህ ላይ አካውንት ምናምን እንዴት ነው የምከፍተው? በግል ነው ወይስ በቤተሰብ አጠቃላይ መክፈት እንችላለን? ማለት የተመዘገባችሁ ሁላችሁም ናችሁ? አዎ ያው አንዳንዶች ተመዝግበናል። ግን ለየብቻ ነው ወይስ አጠቃላይ ነበር? ማለት ለየብቻ ነው አጠቃላይ ያልከኝ ከማጋ? ያው በቤተሰብ መክፈት ይቻላል ወይስ ለየብቻ ነው? አዎ አይ ቤተሰብ ምናልባት ምን አለ መሰለኛ ቢዝነስ ፕላኑን ስናዘጋጅ አንድ ሰው ከ100 ብር 10 ሺህ 50 ሺህ ያለ እስከ 100 ሺህ ብር ድረስ ነው አይደል ያስቀመጥንለት። ይሄ ማለት የአንድ ሰው ቢዝነስ ፕላን ነው። አንድ ጋር ስትሰሩ ሁላችሁም ለየብቻ የተመዘገባችሁ ከሆነ ለየብቻ አካውንት ያስፈልጋችኋል። አንድ ሰው ተመዝግቦ ከስር ያሉት ደግሞ በአንተ ቁጥጥር ስር ሆነው የሚሰሩ ከሆኑ የተመዘገብከው አንተ ብቻ ከሆንክ መክፈት ያለብህ አንተ ብቻ ነው ማለት ነው። ግልጽ ነው? ግልጽ ነው። ስለዚህ ማንኛው ላይ ነበር አንተ ብቻ ነው የተመዘገብከው? እያንዳንዳችን ለየብቻ ነው የተመዘገብነው። ግን አጠቃላይ አንድ አካውንት በሁላችንም ስም ለመክፈት ፈልገን ነበር። አይ ባይሆን ጥሩ ነው። ለየብቻ ከተመዘገባችሁ በየተመዘገባችሁበት ነው ሜሴጅ ወደኛ ዳታው የሚልከውና ለእያንዳንዳችሁ አካውንት ትከፍታላችሁ። እንቅስቃሴውንም በዛ በፐርሰንቱ ልክ በእያንዳንዳችሁ አካውንት እንዲንቀሳቀስ ታደርጉታላችሁ። ባላንስ እያደረጋችሁ ማለት ነው። ዋናው ነገር እንዴት ተጀምሮ እንዴት አደገ የሚለውን የነፍስ ወከፍ እድገት በደንብ ለማየት አይደለ? እንደዛ በደንብ ነጥሎ እድገቷን እያንዳንዱ እየኮተኮቱ የእያንዳንዷን ልዩነትና እድገት በደንብ ለማየትና ክትትል ለማድረግ ማፈጠነ ወደ ኋላ ቀረ ማምን ይታገዝ ማምን ይሸለም የሚለውን በደንብ ለመለየት ስለሆነ እናንተ እንደ ቤተሰብ መረዳዳት ይቻላል። አካውንታችሁን ግን ልክ በያስመዘገባችሁበት ካፒታል ልክ መታየት ስላለበት በዛ ልክ ሁላችሁም መክፈት ይቻላል። ምንም ነገር የሚያስከፍለው ነገር ስለሌለ ማለት ነው። ግልጽ ነው። በጣም ጥሩ። መልካም ሰኞ። ነገ ወር ደግሞ በአካል መገናኘትና በደንብ መሳተፍ ይቻላል። እናመሰግናለን አድማጫችን ስለደወሉ። አሁንም ቢሆን ያልገባችሁ ነገር ካለ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል የማይመቻችሁ አድማጮች ካላችሁ ደግሞ 0970105688 ላይ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። ተመዝግባችሁ አቴንዳንስ መሙላት ያቆማችሁ ሰልጣኞች ካላችሁ ደግሞ መመዝገቡን ሳይሆን ድጋሚ የምትመዘገቡት አቴንዳንስ መሙላቱን ግን ያለፋችሁን ጊዜ ማካካስ መቻል አለባችሁ። 3 ከሆነ ያልሞላችሁት ያለፋችሁ 3 ኤአር ያላችሁ 8795 ላይ መላክ መቻል አለባችሁ። 4 ከሆነ በዛኑ ልክ መላክ አለባችሁ። ምናልባት አልሞላም ያላችሁም ካላችሁ እኛ እዚህ ስቱዲዮ በገባንበት ሰዓት ብቻ ሳይሆን ሙሉ ሳምንቱን አቴንዳንስ መሙላትም መመዝገብም ስለሚሰራ ሙሉ ሳምንቱ
የሳምንቱን ሞክራችሁ አቴንዳንሱን መሙላት ትችላላችሁ። አቴንዳንሱ የሚሞላው ከተመዘገባችሁበት ጊዜ ጀምራችሁ ነው። አሁን በዚህ ሳምንት ከሆነ የተመዘገባችሁት ከዚህ ሳምንት ጀምራችሁ ከዚህ በኋላ ያሉትን ሳምንታት ሁሉንም በየሳምንቱ ኤአር እያላችሁ 8795 ላይ መሙላት መቻል አለባችሁ ማለት ነው። ያመለጣችሁም ካላችሁ እንደዚሁ ሁለቴ ካመለጣችሁ ሁለቴ ኤአር ብላችሁ ላኩ እንጂ ድጋሚ መመዝገብ አይጠበቅባችሁም። 8795 ላይ አንዴ ብቻ ነው የምትመዘገቡት። ከዛ በኋላ በየሳምንቱ አቴንዳንስ ትሞላላችሁ። ሁለተኛው ዙር ተመዝጋቢዎችም 8795ን አንዴ ሴቭ አድርጉት። ከዛ በኋላ እዛ ቴክስት ውስጥ ገብታችሁ ኤምአር አንዴ ብቻ ነው ብላችሁ ምትልኩት። ከዛ የሚመረጥ ነገር ያመጣላችኋል። ያን የተመዝግባችኋል ማለት ነው። አቴንዳንስም ስትሞሉ እንደዛው ነው። ይሄንን ስታደርጉ ግን ስልካችሁ ላይ 2 ብር መኖሩን አረጋግጡ። 2 ብር የሚቆርጠው ነው። ነገር ግን 5 ብር ቢኖረው አይጎዳም። ስልካችሁ ላይ 5 ብር ቢኖረው ለላካችሁበት ሳይሆን የሚቆርጠው ወደ እናንተ ምላሽ ለመስጠት 2 ብር ብቻ ይቆርጣል። ስለዚህ አልሰራም ካላችሁ እሱንም ቼክ ማድረግ መቻል አለባችሁ። ምናልባት ሁሌ እየቆረጠብን ነው ምንም ሳንልክ የምትሉ አድማጮች ካላችሁ ደግሞ ሌሎች እንደዚህ የምትጠቀሟቸው የቴክስት ነገሮች ካሉ እነሱን ቼክ ማድረግ አለባችሁ። ወደ ቴሌም ደውላችሁ ቢሆን 8795 ላይ የቴሌ ስልክ ብቻ ነው የሚሰራው፣ ሳፋሪኮም አይደለም። በቴሌ ስልክ ብቻ አንዴ በአንድ ስልክ ነው መመዝገብ የምትችሉት ማለት ነው። 8795 ላይ በየመሃሉ የምን ባንክ አካውንትን እንደምትከፍቱ ምን አስተዋውሳችሁ ነው የሚሆነው። በጣም አሪፍ። በዋናነት የአካውንት መክፈት ትልቁ የሚሊዮነሮች መንገድ አንዱ አካል ነው። ካዘጋጀንላችሁ በሚሊዮነሮች መንገድ የቢዝነስ ፕላን፣ የጊዜና ኢኮኖሚ አጠቃቀም፣ የስነ ምግባር፣ የካፒታል ሪሳይክል መልሶ ካፒታልን ራሱ ላይ ኢንቨስት በማድረግ ለተወሰነ ጊዜ ሁሉንም ነገር ገታ አድርጎ ካፒታልን በፍጥነት ማሳደግና የጊዜና የገንዘብ ነጻነት እስከሚገኝ ድረስ የኢኮኖሚ ግንባታ ላይ እንደዚሁም የስነ ምግባርና የስብዕና ግንባታ ላይ ብዙ ያወራን ያለ ሆኖ አንዱና ትልቁ ለሚሊዮነሮች መንገድ የጀርባ አጥንት ግን አካውንት መክፈት ነው። ይሄም ደግሞ የሚሊዮነሮች መንገድ የተሰኘ አካውንት መክፈት በሱ የምናመጣው የካፒታል እድገት ክትትል፣ የግብይት ትስስር እንዲሁም ደግሞ በቼክ የመገበያየት እድላችን ቼክን ወደ ቫልዩ የማስገባትና አገልግሎት እንዲለውና ቼክ በጋራንት በሚሊዮነሮች መንገድ የገንዘብ ያክል እምነት ኖሮት እንዴት መገበያየት እንዳለበትና በቼክ እንዳንከዳዳ ወይም ደግሞ ካሽ ወይም ደግሞ ስልካችን ላይ አካውንታችን ላይ ባላንስ ከሌለ ምንም እንቅስቃሴ የለም በምን ልንቀሳቀስ የሚባለው ነገር እንዳይኖር ምናልባት ተጨማሪ ገቢ ለማግኘት ከግለሰብ ሊሆን ይችላል፣ ከድርጅት ሊሆን ይችላል፣ ከፋይናንስ ተቋም፣ ከማይክሮ ፋይናንስ፣ ከባንክ ወይም ደግሞ ከውጭ ድርጅቶች ጭምር የብድርና የእርዳታ ጥያቄ ሳይኖር ራስ በራሳችን እጃችን ላይ ባለው ካሽ ወይም ደግሞ እጃችን ላይ ባለው ባላንስ በሌለበት ቼክ የመተማመንና የመገበያየት እድል ማርኬት እንዳይቀዛቀዝ የማንቀሳቀስ እንዲሁም ደግሞ አጠቃላይ በዚህ ባንክ ውስጥ ያሉ የሚሊዮነሮች መንገድ የተሰኘ አካውንት የያዙ ደንበኞች በብዙ ሺህና እስከ ሚሊዮን ድረስ የሚቆጠሩ የግብይት ትስስር ሙያ ልምድ የመለዋወጥ ዕቃ የመገበያየት አምራች፣ ተጠቃሚ፣ ሰርቪስ ሰጪ፣ አገልግሎት ሰጪዎች ማለት ነው። በአጠቃላይ የማስተሳሰርና ደንበኛ እንዳይጠፋ እንደዚሁም ሙያ እንዳይጠፋ እንደዚሁም ደግሞ ትልቅ የሆነ በመተማመን በቼክ የመገበያየት ካሽ ሲጠፋ ያንን እድል በሚገርም ሁኔታ አድርገን ለፎሎአፑ ለክትትሉና ለሙያ አገዛና ለማነቃቃት ጎበዙን የመሸለምና ሰነፉን የመቀስቀስና የማበርታት ያገኛችሁትን ጥቅም በትክክል እዛው ላይ ኢንቨስት እያደረጋችሁ ኢኮኖሚያችሁ እስከሚያድግ ድረስ በደንብ አድርጋችሁ ትናንሽ ትርፎችንና ምንም አይነት ጊዜና ገንዘብ ሳይባክን እንዴት ቢዝነስ እንደሚገነባ የምር በኢትዮጵያ ውስጥ ሰርቶ ሚሊዮነር መሆን በ2 ዓመት የባህል ጨዋታ ያክል ቀላል አድርገን ለቀሪው ማህበረሰብ የምናሳይበት የአፍሪካ ፈርጥ የምንሆንበት ትልቅ ፕሮግራም ስለሆነ የሚሊዮነሮች መንገድ ይህ የቢዝነስ ፕላንና የስራ ጥበብ ፕሮግራም ነው። በደንብ ተከታተሉት። ስለዚህ የባንክ አካውንት ከፈተው እንደነገርናችሁ ሰኞ ነው የሚጀምረው።
ከሰኞ ጀምሮ እስከ ቅዳሜ ድረስ ለሚከፍቱ ልዩ ሽልማት አለ ብለናል። ያኔ 30 ሺህ ብር አንዱ ባንክ ላይ ያና 30 ሺህ አንዱ ባንክ ላይ ያና 30 ሺህ ባንኩ ኦሮሚያ ነው ብለናቸዋል። ኦሮሚያ ማንኛው ለምትሉ ኦሮሚያ የፈረስ ምልክት ሎጎ ያለበት ኦሮሚያ ኢንተርናሽናል የሚባል የነበረው ማለት ነው። ሌላኛው ጸደይ ባንክ ነው የአዲስ አበባ አርማ ያለበት ማለት ነው። ስለዚህ በእነኚህ በሁለቱ ባንኮች አንዱ ሰው ሁለቱም ባንኮች ላይ መክፈት አይደለም የሚጠበቅበት ከሁለቱ አንዱ በቅርብ የሚገኝ ባንክ ላይ ከሁለት አንደኛቸው ባንክ ላይ ሄዶ የሚሊዮነሮች መንገድ ስያሜ ያለው አካውንት ነው የሚከፍተው። እንግዲህ ሌሎቹን በሂደቱ ላይ በግብይቱ ላይ በባንክ ውስጥ የምናገኛቸውን የሚገራርሙ እድገትና ጥቅም በሚሊዮነሮች መንገድ ውስጥ አብረን የምንጓዝና የምናየው ይሆናል። ምናልባት ለመክፈት ስትሄዱ በአዲስ አበባ ያላችሁ ፋይዳ መታወቂያ ናሽናል አይዲ ማለት ነው መያዝ ይጠበቅባችኋል። እሱ የሌላችሁ ደግሞ በሚቀርባችሁ ቦታ ላይ በተለያዩ ተቋማት ላይ እሱ በነጻ ስለሚሰጥ አሻራ ተሰጡና ቁጥሯን ብቻ ይዞ አይዲው ካርዱ ባይደርስም ቁጥሯን ብቻ ይዞ ሄዶ መክፈት ይቻላል። ከአዲስ አበባ ውጭ በተለያዩ ክፍለ ሀገር ያላችሁ ግን እናንተ ሊገልጽ የሚችል መታወቂያና 2 ጉርድ ፎቶ በስልካችሁ ሊሆን ይችላል። በፓስፖርት ሳይዝ 2 ጉርድ ፎቶ በስልካችሁ ሊሆን ይችላል። እንደዚሁ ደግሞ በካርድ ሊሆን ይችላል የምትይዙት። እሱን በመያዝ እየሄዳችሁ ማለት ነው መክፈት ትችላላችሁ። አካውንት ለመክፈት ስትሄዱ አጠቃላይ የተመዘገባችሁና ስራ የጀመራችሁ ተመዝግባችሁም ስራ ያልጀመራችሁ ገና የምትመዘገቡም ሰዎች እዛው እየተመዘገባችሁ ሁላችሁንም አካውንት መክፈት ይመለከታል። አካውንት ለመክፈት ስትሄዱ ምናልባት ከሞባይል ባንኪንግ ወደ ሞባይል ባንኪንግ ማስተላለፍ ይቻላል። በካሽም መያዝ ከፈለጋችሁ የአካውንት መክፈቻ መጠን ስራ ጀምሩ ያሰባችሁበት የካፒታል መጠን 1/4 25%ቱን መክፈት ትችላላችሁ። ያ ገንዘብ ግን የምታንቀሳቀሱትና ስራ ላይ የሚውለው ምንም አይነት ስጋት እንዳይኖርባችሁ ማለት ነው። በቀላሉ ይህንን እንቅስቃሴ እያደረጋችሁ በመክፈት ላይ ሳላችሁ ደግሞ ግልጽ ካልሆነላችሁ የቅድሞ ስልክ በደንብ ደግሜ እመጣለሁ። እስኪ አድማጭ እናስተናግድ። የደወላችሁ መስመር ላይ ሁሉንም መጠየቅ ይቻላል። መልካም መስመር ላይ አድማጭ አለን። አድማጫችንን እናስተናግድና ደግሞ የተለያዩ ሀሳቦችን እናነሳለን። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንን በልኬት ነው? ማርሸት ባላለው ከሞጆ። እሺ ማርሸት፣ ምንድነው ጥያቄሽ? እንትን ነበረ አንደኛ ጥያቄ መነሻ ካፒታል ማስተካከል ፈልጌ ነበረ። ቴክስት ልቻለሁ ግን መልስ አልሰጠኝም። ኦኬ መጀመሪያ ምን አቴንዳንስ ነው ስትመዘገቢ ነው መልስ ያላመጣልሽ? ነው ማይ መነሻ ካፒታል መቀየር ፈልጌ ነበር ብዬ ላኩ። ለዛ መልስ አልመጣልሽም? አዎ። ግን ስልክና በፊት የተመዘገብሽበትን ኢንፎርሜሽን ልከሽላቸዋል? አዎ። በ8795 ላይ ነው ወይስ በ10 ቤቱ ላይ ይሄን ቅሬታ ያላክሽው? በ10 ቤቱ ላይ ነው የላኩት። ጥሩ። ስለዚህ እንዲስተካከል እናደርጋለን። ምናልባት ኔትወርክ አንዳንድ ጊዜ አልደረሰ ከሆነ ደግመሽ ላኪው። እሺ፣ በጣም ጥሩ። ሌላ ጥያቄ አለሽ? አዎ። እና የሲሙ የድሮ ሲም ነበር እኔ የክሬት ስር ምናምን ለመጠቀም ስልኬ አሪፍ አይደለም ያሁን ያስኩት ማለት ነው። ትንሽ የደከመ እና እንትን ማለት ፈልጌ እዚህኛው ሲሙ አዲስ ያሁኑ ስልኮች ውስጥ ለመጨመር ሲሙ አይገባም። ትልቅ ነው የድሮ ሲም ነው ማለት ነው። ልቀይረው ደግሞ ቴሌ ሲሄድኝ ያወጣው ሰው ሌላ ሰው ነበረ እና ወይ እሱ መምጣት አለበት ወይ ደግሞ እንትን ዲጂታል መታወቂያ ያስፈልጋል እና ወደ ራስ ማዞር ይቻላል አሉ። ከዛ ዲጂታል መታወቂያ ደግሞ የኔ አለኝ ግን ኮፒ ነው ያለው እና አሁን እንትን ቡክ ሲወጣ ማለት ነው እነሱ ይሰጣል ብላችኋል መታወቂያ አይደለ? ዲጂታል መታወቂያ የፋይዳ እስኪ የፋይዳ መታወቂያ ሞጆ አካባቢ ላይ ያለ ይጠየቃል እንዴ? እኛ አዲስ አበባ ብቻ እንደሚጠየቅ ነው የምናውቀው። ብዙ ጊዜ አለ አይደለ? እኔ አጥቼ ነበረ ድሮ ነው ያወጣሁት እንደተባለ ግን ኮፒ ነው እና በእንትን ምንድነው ኮፒ? እሱ ነገር ኮፒ ያለው እንዴ? እሱ ነገር እኮ እንደ አሻራ ከተሰጠ በኋላ በቃ አይዲው ለመቼም ያገለግላል አይደለ? ያገለግላል። ምናልባት ግልጽ አልሆነልሽ እንዳይሆን ቁጥሩ ነው የሚያገለግለው። ቁጥሩ ነው የሚያገለግለው። በቃ ቁጥሯ ነች የምትሰጠውና ኮፒ ሲደረግ እንኳን ለራሱ ከፊት ለፊት ከቁጥሩ ብቻ ነው አድርጉ እየተባለ ያለው። ምናልባት እዚህ ላይ ግልጽ ካልሆነልሽ አንድ እድል አለሽ። ሌላ አዲስ መስመር አውጥተሽ የተመዘገብሽበትን መስመር ወደዚህ ወደ አዲሱ ስልክ መስመር ማዞር ትችያለሽ በእኛ በኩል ስላለው።
እኮ እንደዛ አሰብኩኝና ፕሮሰሱ ከባድ ነው። ይሄንንም አልተስተካከለኝም። ደግሞ ከቀየርኩ ሌላ ፕሮሰስ ይከብዳል ብዬ ፈራሁ። አይ ምንም ችግር የለውም። ስለዚህ በፊት የተመዘገብሽበትን ስልኩን ሙሉ መረጃውን ትልኪና ወደዚህ ስምና ወደዚህ መስመር ይዞርልኝ ማለት ትችያለሽ። ምንም ችግር የለውም። ወደዛው መረጃ ይልኩልሻል። እሺ አመሰግናለሁ። እናመሰግናለን። ነገ አካውንት ለመክፈት ማለት ሰኞ ዝግጁ ነሽ? አዎ ዝግጁ ነኝ። እግዚአብሔር ይመስገን ጥሩ እየሰራው ነው። በጣም ነው በዚህ አጋጣሚ በጣም ነው የማመሰግነው። በጣም አድናቂያችሁ ነኝ። በጣም ቴንኪው። እኛም እናመሰግናለን። የሚለወጥ ሰው እንድናይ ነው እንደዚህ የምንጮኸው። ለውጥሽን ማየት እንፈልጋለን። በሞጆ ቅኝት ጊዜ እንመጣለን ማለት ነው ደውለን። እናመሰግናለን አድማጫችን ስለደወልሽ 0116686041 ላይ አሁንም እየደወላችሁ ጥያቄ ካለ መጠየቅ ሐሳብ አስተያየትም እንደዚሁ እንቀበላለን። መደወል የማይመቻችሁ በ09775688 ላይ በአጭር የጽሁፍ መልእክት መላክ ትችላላችሁ። ምናልባት በአጭር የጽሁፍ መልእክት ከመጡልን መልእክቶች መካከል ሰላም እንዴት ናችሁ? መታወቂያ የሌለን ምን እናደርግ ያለን አድማጭ አለ። ማለት ቤት አካባቢ አሁን የኛን ፕሮግራም የሚከታተሉ ተማሪ ምናልባት 18 ዓመት ያልሞላቸው ተማሪዎችም ይኖራሉ። ትምህርት ላይ ያሉ እየሰሩ ያሉ መታወቂያ የሌላቸው ተማሪዎች ይኖራሉና እሱን ለማለት ፈልገው ይመስለኛል። የትምህርት ቤት መታወቂያ ያላቸው እነሱ ለነኚህ እነሱ የትምህርት ቤት መታወቂያ አለ፣ መስሪያ ቤት መታወቂያ አለ። ምናልባት አንዳንድ እድሜያቸው ትልልቅ ሆኖ የመስሪያ ቤት መታወቂያ ያላቸው ሰዎች እኮ ለእንደዛ አይነት ነገር ይገለገላሉ። ሌላ ደግሞ ተማሪዎች እድሜያቸው ለማበላቅ መታወቂያ ያልደረሱ ደግሞ ናሽናል አይዲ ማውጣት ይቻላል። እሱም በልደት ካርዳቸው በልደት ካርድ መጠቀም አለ፣ በትምህርት ቤት መጠቀም አለ። ምሳሌኛ ህፃናት አካውንት ስንቆጥብ የነበረው በትምህርት ቤት መታወቂያቸው ነው። ስለዚህ ዋናው ነገር ሲሪየስ ይዛ ሰውዬ ማንነትና ጋዊነትና ባክግራውንድን የሚያብራራ ማለት ነው። መታወቂያ ያን ያክል ወደ ፋይናንስ ላይ መጠቀም ስንሄድ እድሜያቸው በተለይ ያልደረሱ ልጆች ላይ ከዚህ በዘለለ ደግሞ የተሻለ ነገር ከባንኮቹ መረጃ ያገኛሉ። ባንኮቹ የራሱ መፍትሄና ሙያዊ ግንዛቤ ስለሚሰጧቸው ምንድነው የሚያስፈልገው ለሚሏቸው ባንኮቹ ደግሞ አንዳንድ ችግር ያለባቸው ወደሚቀርባቸው ሁለቱ ባንኮች በመሄድ እንደዚሁ ኦሮሚያ ባንክና ጸደይ ባንክ በመሄድ ይነግራቸዋል ማለት ነው። ሰው የሚያስፈልገውን የሚያስቸግራቸው ነገር የለም። ትልቁ ነገር ለመክፈት ያለው ዝግጁነት፣ ለመስራት ያለው ዝግጁነት፣ ለማዳመጥ ያለው ዝግጁነት፣ ሚሊዮነር ለመሆን ያለው ዝግጁነት የእውነት በ2 ዓመት ሚሊዮነር ሆኖ እዚች ሀገር ላይ ራስን ቀይሮ ምንም አይነት መስዋዕትነት ሳይከፈል በሀገር ላይ ሚሊዮነር የሚያስኮን ሽብዕናን፣ ሃይማኖትን፣ ብሔርን፣ ዘር፣ ቀለምን ሳይነካ ማንኛውም ሰው በመሆኑ ብቻ በነጻ ስልጠና ተሰጥቶ ባለበት ቦታ በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በሜሴጅ፣ በአካል ምንም አይነት ነገር አስተዋጽኦ ሳያደርግ ይህንን በማዳመጥና በመተግበር ብቻ ሚሊዮነር ከሆነ ምንም አይነት መስፈርት ይኖረው እሺ አዳምጣለሁ ማለት ይጠበቅበታል ማለት ነው። በትክክል መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንን በልኬት ነው? እግዚአብሔር ይመስገን ከተንዳፋ ነኝ። መልካም እሺ ማንን በል? ሁሌ ስለሚደውል ያው ለማረጋገጥ ያክል ጸጋ። እሺ ጸጋ ምን አዲስ ነገር አለ? ጥያቄ ነው፣ አጭር ጥያቄ ነች። አካውንቱን ለመክፈት ስንሄድ ብሩን 25% ብሩን አስገብተን ነው አካውንቱን የምንከፍተው ወይስ እንዴት ነው? ትንሽ አልገባኝ። ለምሳሌ የካፒታላችሁን 25% አካውንት ክፈቱበት ነው ያልነው። አንተ ደግሞ ስራ ላይ ነህ፣ አንደኛው ዙር ተመዝጋቢ ነህ፣ በጣም ጎበዝ ተሳታፊ ነህ። ስለዚህ አንተ አካውንቱን ክፈተው እንጂ ስራ ላይ ስለሆንክ በቃ ወደዛው ማውጣት፣ በማግስቱ ማውጣት፣ በፈለገ ቀን ማውጣት፣ ከፈለክ ግብይት ሲኖርህ ብቻ ማውጣት ትችላለህ። ሞባይል ባንኪንግም ማስከፍት እዛ አካባቢ ላይ ያሉ በባንኩ ዳታ መሰረት በአንተ አካባቢ ላይ ያሉትን የግብይት ትስስር እንዲፈጠር ልናገናኛችሁና ዳታው ወደኛ ሁሉም ስለሚመጣ የዛን ጊዜ በቀላሉ ደንበኞች የማግኘት እነኛ ደንበኞች ግብይት ሲልኩ አንተም እነሱም በሞባይል ባንኪንግ የመገበያየት በዛ ባንክ ውስጥ ደንበኛ ሆናችሁ ፋይናንሳችሁን የማንሸራሸርና እንዲሁም ደግሞ በየወሩ የደረሳችሁበትን በቀላሉ መረጃ ለመስጠት ምቹ ነው።
ካሻጥራችሁ ቅድም እንዳለው በቸክ ለመገበያየት እንዲመቻችሁ ግብይት ትስስሩ እንዲፈጠር ነው 25% ያለው። በአቬሬጅ አንድ ሰው ሄዶ ምን ያክል እንደሆነ ሳያውቀው ወይ ሁሉንም ብር ይዞ እንዳይሄድ ወይ ዝም ብሎ 10 ብርም ቢሆን ይዞ እንዳይሄድ አቬሬጅ ለማስተዋወቅ ነው እንጂ ግዴታም አይደለም። አማካኝ ነገር ነው እኛ የተናገርን ያለ ነው። በተመቸ ክፈት። ስለዚህ የቻልኩትን እጄ ላውላ አስቀምጬ መክፈት እችላለሁ እንጂ ግድ ያኛውን ካፒታሉ ነው 25% ብሩን እጄ ማስቀመጥ ግዴታ የለም። መስሪያ ነው ሲጀመር ምንም መስሪያ ነው። በቃ ትልቁ ነገር በዛ ባንክ ተጠቀም ነው። በዛ ባንክ ተጠቀም። በዛ ባንክ ውስጥ ያሉ ሙሉ ሰዎች ወደዛ ክፈቱ ስለምንላቸው ሰልጣኞች በዛ ባንክ ውስጥ ስትጠቀም በዛ ባንክ ውስጥ ደንበኞችን እንዳለ ታገኘ። የሚሊዮነሮች መንገድ አካውንት የከፈቱ ሰዎችን የማስተሳሰር ስራ ይሰራል። ከነሱ ጋር ነው ቼክም የመቀባበል ስራ የምሰራው፣ ሞባይል ባንኪንግ መገበያየት የምሰራው፣ ግብይት የመፍጠር አገልግሎቱንም ምርቱንም ሁሉንም አይነት ነገር መለወጥ የሚቻለው በዛ ነው። እንደ ዳታ ነው የምንጠቀምበት። የግድ እዛ ብር እንድታስቀምጥ እንዳትረካ የሚል አንድም አካል የለም። እሺ የመጨረሻ ጥያቄ አሁን ካለውበት አካባቢ ሌላ ቦታ እጄ ቢከፍት ሰው ለምሳሌ እኔ ካለውበት ለምሳሌ አዲስ አበባ ቢከፍት እንትና ጉዳት አለው? ምንም የለውም። በፈለገ ቦታ ምሳሌ ነገሁት የተለየ ስልጠና ስለሚሰጥ አዲስ አበባኛ ቢሮ ከ7 ሰዓት ጀምሮ እዛው የሚመጡ ሰልጣኞች እንዳለ እዛው መጥተው ስለሚያስከፍቷቸው ሁለቱም ባንኮች ያልገባቸውን እየጠየቁ እዛው በደንብ ሐሳቡ እየተረዱ መክፈት ይችላሉ። የትም ክፈት የትኛውም ኢትዮጵያ ክፍል ላይ መጠቀም ትችላለህ። እሺ አመሰግናለሁ። እናመሰግናለን ስለደወልክ። እናመሰግናለን ስለደወልክ 011668640 ላይ አሁንም መደወል ትችላላችሁ። 09775688 ደግሞ ያጭር የጽሁፍ መልእክት መቀበያችን ነው። እዛ ላይ መደወል የማይመቻችሁ እዛ ላይ ልትልኩልን ትችላላችሁ። በዛ ከመጡልን መልእክቶች መካከል ጥያቄ ነው ያው ከዚህ በፊት ስናነሳው ብዙ ጊዜ ስንናገረው የነበረ ነገር ነው። ነገር ግን እናንተን ለማስተማር ለማሰልጠን እስከሆነ ድረስ እዚህ ተቀመጥ ነው አይሰለቸንም እኛ ብዙ ጊዜ ብንናገረውም። ስለዚህ ጤና ይስጥልን አንድ ጥያቄ አለኝ። እኔ በሜሴጅ ተመዝግቤ ነበር ስልጠና አልሰለጠንኩም። ነገር ግን አካውንት በስንት ካፒታል ያስፈልጋል? እኔ አዲስ ስለሆንኩ ነው ይቅርታ። ድርጅታችሁ ብድር ያበድራል ወይስ በራስ ነው? ለምሳሌ አንድ ሰው ቢዝነስ የሌለው ሰው ተመዝግቦ ከሌለው እንዴት ነው የሚያደርገው? ወይስ የግድ የራሱ ገንዘብ መኖር አለበት ለማለት ነው ብሎናል አንድ አድማጫችን። በጣም ጥሩ። ያው ምናልባት አዲስ ነው ብለን እናያዝ። ማለትም የኛ ፕሮግራም መበደርንም ማበደርንም ይቃወማል። አትመኑ ግን ታመኑ ብለናል። ዱቤ አትስጡ፣ ዱቤ ከሰጧቸው ተቀበሉ ብለናል። ግን ብድር ላይ ግን አታበድሩም አትበደሩም ብለናል። ማለትም ብድር አሁን ባለነው በእኛ ማህበረሰብ አስተሳሰብ መረዳጃ ሳይሆን ቀውስ መፍጠሪያ የሆነ ስለመጣ ሰዎች በብድር የተነሳ ትልቅ ፕሮግራም እየተቃወሰ ስለሆነ እስኪ አድማጭ እናስተናግድና እንመጣለን። መልካም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? እሺ ዳንኤል እባላለሁ ከጣፎ። እሺ ዳንኤል ምንድነው ጥያቄ? ጥያቄ ምን መሰለሽ አንደኛ ስራውን ለመጀመር የግድ እንትን ያስፈልጋል አይደል? ንግድ ፍቃድ ያስፈልጋል። እሺ ንግድ ፍቃድ ያስፈልጋል። ማውጣት እችላለሁ ወይ ነው። ሁለተኛው ደግሞ ይሄ አሁን የተጠቀሰው ባንክ ወይም ደግሞ ጸደይ ወይም ኦሮሚያ ኢንተርናሽናል ባንክ አካውንት ከፍተን ብር በምናስገባበት ሰዓት ከዚህ በፊትም ያው በተለያዩ ምክንያቶች ስለሚገጥሙን ሲስተም የለም፣ ብር የለም፣ የተለያዩ ምክንያቶች ስለሚፈጥሩ በስራችን ላይ እንቅፋት አይፈጥርም ወይ ነው። እኔ አሁን ኦልሞስት ወደ ስራ እየገባው ነው። ጣፎ ጋሪተራ የሚባል አካባቢ ላይ ፍርሽካ ለመስራት እያሰብኩኝ የከብቶች መኖ ማለት ነው። የፈረስ ገለባ፣ የላም የወተት መኖ፣ የዶሮ እነዚህን የበግን ጨምሮ እያለ ሄደ።
አስገብቻለሁ። እቃውን አስገብቻለሁ። አሁን ላይሰንስ ነው የቀረኝ። ላይሰንስ ካላወጣ ደግሞ ማንም ሰው አሰራም እዛ ቦታ ላይ ማለት ነው። ስለዚህ እቃውን አስገብቼ ቤት ተከራይቼ እቃውን አስገብቼ ቁጭ ብያለሁ። በዚህ ሁኔታ ላይ ያለው ነው የእናንተን ፕሮግራም እያዳመጥኩ ያለሁት ማለት ነው። አልተመዘገብኩም። በእርግጥ ዛሬ ነው እየሰማ ያለሁት እና ከዚህ በፊትም ያው በጨረፍታ ነው የሰማሁት። ብዙ ትኩረት ሰጥቼው አልሰማሁትም ነበር። ዛሬ ግን ከመጀመሪያው ጀምሮ እስካሁን ድረስ እየሰማሁት ነው ፕሮግራማቸውን። በጣም አሪፍ ነገር ነው፣ የተረጋጋ ነገር ነው። ግን እነዚህ አሁን የጠየኳቸው ጥያቄ ንግድ ፍቃድ ሳናወጣ መስራት አንችልም። አንድ ሁለተኛ፣ ይሄ አካውንት ከከፈትን በኋላ ብሩ በጠየቅነው ሰዓት በምንፈልገው ወቅት ሂደን ቅድም የጠየቀው ጥያቄ ማለት ነው። አዎ እንችላለን። ሌላ ጥያቄ አለ አብሬ እንድመልስልህ? የለኝም። በጣም ጥሩ። ምን አለ መሰለህ፣ ምናልባት ማንኛውም ሰው ምሳሌ ወደ ቢዝነስ ሲገባ ንግድ ፍቃድ ማውጣት አለበት። አዎ፣ ግን ስታንዳርድ ደረጃ አለው። ሁሉም ሰው ሄዶ ግን ምናልባት በሚሊዮነሮች መንገድ ስልጠና አይደለም ንግድ ፍቃድ ገና ኢምፖርትና ኤክስፖርት ፍቃድ ሁሉ ያወጣል። ሁሉም አዳጊ ስለሆነ አሁን መጀመሪያው ላይ ግን ንግድ ፍቃድ ለማውጣት ስታንዳርድ ይኖረዋል። ለዛ አቅመ ካፒታል ያልደረሰና የደረሰ ሊኖር ይችላል። አጠቃላይ እኛ ማንኛውም የምንንቀሳቀሰው በገጠርም በከተማም በቤትም ውስጥ በንግድ ቦታም ሁሉም ሰው ቢዝነስ ፕላን መያዝ አለበት ብለን ምናስበው። ሁሉ ሰው ንግድ ፍቃድ ያወጣል ማለት አይደለም። ዞሮ ከጊዜ ግን ከቀናት ወይ ከወራት በኋላ ካፒታሉ እያደገ ምሳሌ በ100 ብር የሰራነው ቢዝነስ ፕላን አለ። እሱ ሰው ንግድ ፍቃድ ያወጣ አንልም። ነገር ግን እሱ ሰው ያለ ንግድ ፍቃድ የሚሰራቸው በጣም ቀላል የተንቀሳቀሱ ነገሮች ይኖሩና ቆየት ብሎ ካፒታሉ የኛ ቢዝነስ ፕላን እያደገ እየፈጠነ ስለሚመጣ ወደ ንግድ ፍቃድ ወደ መውጣት የግድ መሄድ አለበት። ንግድ እንግዲህ የራሱ ስታንዳርድ አለው። ትንሽ ከሆነ ያለ ንግድ ፍቃድ ሊሰራ ይችላል። ከፍ ሲል ንግድ ፍቃድ ያወጣል። ከዛ ምን ይላል ደግሞ ወደ ቫት ሬጂስተር ይገባል። ከዛስ ደግሞ ወደ ትልቅ ማከፋፈያ ይሄዳል። ወደ ከፍተኛ ግብር ከፋይ ይሄዳል። ወደ ኢምፖርትና ኤክስፖርት፣ ወደ ኢንዱስትሪ እያደገ ነው የሚሄደው። ቢዝነስ ፕላን ያላቸው ሀገሮች ወይም ግለሰብ ማህበረሰብም እንደዚህ ነው እንቅስቃሴው። አንተ እንደምነግረኝ ህንፃ ላይ ነው የተከራየኸው። ካፒታል ከፍ ያለ ይመስላል። ንግድ ፍቃድ ለማውጣት ምንድነው የከለከለ? ይሄ ጥያቄ ነው። ይህንን ጥያቄ ልጨርስልህና ሌላ የኛ የሚሊዮነሮች መንገድ ፓርትነር የሆኑ ባንኮች የሚሊዮነሮች መንገድ የተሰኘ ልዩ አካውንት ነው የሚከፍቱላችሁ። ሁሉም ቢዝነስማን እንደሆነ ያውቃሉ። ሲጀመር እንቅስቃሴያችሁ ሄዶ በካሽ ማስገባት በካሽ ማውጣት እንዲሆን ሁሉ አይመከርም። አይደለም ሲስተም የለም ካሽ የለም መባልም አያስፈልገውም። ገና እንደከፈትህ ሞባይል ባንኪንግ ታስከፍታለህ። የምትፈልገውን እንቅስቃሴ ሁሉ በዛው ባንክ ውስጥ ደንበኛ ትስስር ይፈጠርላል። የሞባይል ባንኪንግ እንቅስቃሴ ነው የምታደርገው። ሞባይል ባንኪንግ እንቅስቃሴ ለጊዜው ሁሉም ያልከፈቱና የግብይት ትስስር ከተለያዩ ሰው ጋር ስለሆነ ወደዛ ሲስተም ጨርሰው እስከምገባ ደግሞ ይሄ በልዩ ስፔሻል ስለሆነ አካውንቱ የሚከፈተው ማንም ሰው ሲስተም የለም ወይም ደግሞ ካሽ የለም ብሎ እንዲጉላላ አይፈቀድም። ልዩ ሙሽራ የሆኑ ደንበኞች ልክ እንደ ዶላር አካውንት የተለየ እንክብካቤ ነው የሚሰጣቸው። ሚሊዮነሮች መንገድ ልዩ አካውንት ነው፣ እንደነበረ አይደለም። ሌላ አካውንት ቢኖርም አዲስ ነው የሚከፍተው የሚሊዮነሮች መንገድ የተሰኘ ግልጽ ነው። ስለዚህ ይመስላል። ምናልባት ወደ የኛውን ጥያቄ ከመለስኩልህ እስኪ የኔን ጥያቄ ትመልስልኛለህ? ንግድ ፍቃድ ለማውጣት ምንድን ነው ያስቸገረ? ምንም ያስቸገረኝ ነገር የለም። አሁን ለማውቂያ ግን አሁን ለምሳሌ በዚህ ወቅት አሁን ግንቦት አይደለ ወር በግንቦት ወር ሂጄ ባወጣ እስከ ነሐሴ መጨረሻ ድረስ ግብር እጠየቃለሁ። ሳልሰራ ማለት ነው። ግብር እጠየቃለሁ። ሳሰራ አትጠየቅም። በነገራችን ላይ ይቅርታ ላቋርጥህ። የቢዝነስ ባለሙያ ስለሆንኩ አጠቃላይ ፖሊሲዎችን ስለማውቃቸው ነው የማወራህና 10 ቀንም ቢሆን የምሰራው የ10 ቀን ብቻ ነው የሚከፈለው። የዛ ምሳሌ አሁን ብጀምር ወደ 2018 በጀት ዓመት ወይም የ2017 በጀት ዓመት ጠቅላላ ከፈል የሚል ህግ የለም። እሺ 5 ቀን ከሆነ 5 ቀን ነው፣ 1 ወር ከሆነ የ1 ወር ብቻ ነው የምከፍለው። ስለዚህ ለዛም ነው ቀን የሚያዘው ማለት ነው። ቀን በዚህ ቀን በዚህ ወር በዚህ ሰዓት ተሰራ የሚባለው እኮ ለዛ ነው። የሰራበት ቀን ብቻ ተቆጥሮ ያመቱ ለቀን ይካፈልና የቀኗን ነው የምትከፍለው። አንዳንድ ሰዎች ይገርማል። እንደዚህ ብዙ ጊዜ ሰማለሁ። ቢያንስ እስከ ሰኔ ድረስ እንደምንም ለመስራት ሞክር እስከ ነሐሴ ድረስ ይባላልና ምንም በቃ የ2017 ግብር ከፋይ ነህ ማለት ሙሉ የበጀት ዓመቱን ልከፍል አይደለም። ለምን 2 ቀን ሲቀረው በጀት ዓመቱ አትከፍትም አንተ? የ2 ቀን የሚገመት ባለቀ በቃ ምንም ነገር የለም። የግልጽ ነው። እሺ ምንም አያስቸግርም። እሺ ጥሩ ነው። በቃ የኔ አሁን ቀጥታ መነሻዬ 80 ሺህ ብር ነው።
ያው ከአድራጊዎች ነው የማመጣው። አሁን ከፋብሪካ ሄጄ ለመጫን ያው የአቅም ጉዳይ ነው አሁንም ቢሆን። በዚህ በ80 ሺህ ብሩ ያው እቃዎችን አስገብቻለሁ። አሁን ከፍቼ ወይም ደግሞ ላይሰንስን አውጥቼ መስራት መጀመር ብቻ ነው የቀረኝ። ስለዚህ አሁን የእናንተን ፕሮግራም ወደ 8795 መዘገባለ። ፕሮግራማችን እስከ መጨረሻ ድረስ ተከታተለው። አካውንት ለመክፈትም ለምንም እስከ 12 ሰዓት ድረስ አለን። ስለ ደወልክ በደንብ እናመሰግናለን። ረጅም ሰዓት የሰጠነ የብዙ አድማጮች ጥያቄ ስለጠየቅክ ነው። መልካም የስራ ዘመን። እናመሰግናለን አድማጫችን ስለደወሉ። ሰዓት አውጀን እንመለስና ከሰዓት ወጃ በኋላ ደግሞ እንቀጥላለን። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጅ ሁሉ በደጅ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piaz delivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰሮም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ
በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። አድማጮች የሚሊዮነሮች መንገድ የተሰኘውን ፕሮግራማችንን እያደመጣችሁ ትገኛላችሁ። እስከ 12 ሰዓት ድረስ መደመጡ ይቀጥላል። ከናንተም ሀሳብ አስተያየቶችን እየተቀበልን እንገኛለን። አሁንም ቢሆን ሀሳብ አስተያየት፣ ጥያቄ ለመጠየቅ 0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን መደወል ትችላላችሁ። መደወል የማይመቻችሁ ደግሞ በ09705688 ላይ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። 8795 ላይ ሁለተኛው ዙር ሰልጣኞች የማርያላችሁ ተመዝገቡ። እስከ ቀጣይ ሳምንት ማለትም አንድ ሳምንት ብቻ ነው ምዝገባው ሊያርቅ የቀረው። ስለዚህ 8795 ላይ የማርያላችሁ ተመዝገቡ። ኤአር ያላችሁ ደግሞ አቴንዳንስ መሙላታችሁን እንዳትረሱ። ዛሬ ከአካውንት መክፈቱ ጋር በተገናኘ የባንክ አካውንቱንም የምትከፍቱበትን ባንክ አሳውቀናችኋል። ኦሮሚያ ባንክና ጸደይ ባንክ ነው ብለናል። እንዴት እንደምትከፍቱም መስፈርቱ ምን እንደሆነም ስንናገር ነበር። በየመሃሉም የምናስታውሳችሁ ይሆናል። ምናልባት ከመጡልን መልእክቶች መካከል ነገ ማለትም እሁድ አካውንት መክፈት ይቻላል ወይ? መጥቼ እዛው ወሰን መክፈት ፈልጌ ነበር፣ በዛውም ስልጠናውን በአካል መካፈል እችላለሁ ወይ ያለን አድማጭ አለ። እጅግ በጣም አሪፍ። አዎ መሆንም ያለበት ምናልባት የነገው እሁድ ከአመቱ እሁድ ለየት ያለ ድምቀት ያለው ብለን እናስባለን። ማለትም እዛው በአካል በተለይ ከሩቅ ያላችሁ ሁሉ ብትመጡ ጊዜ ካለ ጥሩ ነው። ለመልካም ነገር 10 ጊዜ ለካ አንድ ጊዜ ቁረጥ ይላል ብልህና በደንብ ለመግባባትና በደንብ እንድትረዱ ሰኞ የመጀመሪያው የሁለቱም ባንክ አካውንት ከፈታ ዘመቻ ነገ እሁድ ከቀኑ 7 ሰዓት ጀምሮ ሰኔ የሚገኘው ህንጻ ላይ መጀመር ይቻላል። ነገ ባንኮች በቅርንጫፍ ዝግ ናቸው፣ በእኛ አዳራሽ ውስጥ ግን ይገኛሉ ማለት ነው። ስለዚህ ቀደም ብሎ ከ6 ሰዓት ጀምሮ በመግባት አካውንቱን መክፈት ይቻላል። እዛው ያልገባቸውን በደንብ እየጠየቁ ኦሮሚያ ባንክም የፈለጉ ጸደይ ባንክም የፈለጉ ያልገባቸውን አገልግሎቱን እንዴት እንደሆነ በስነ ስርዓት እየጠየቁና ግልጽ እየተደረገላቸው፣ እንደዚሁም ደግሞ በቅርንጫፍ ላይ ያለውን አገልግሎት የሞባይል ባንኪንግ አገልግሎት ያላሟሉ መስፈርት ካለ በሂደት እንዴት ማሟላት እንዳለባቸው፣ ለሚገጥማቸው ችግር እንዴት መፍታት እንዳለባቸው በቀላሉ እዛው ሀሳብ እያንሸራሸርን እጅ እያወጣን ባሉበት መቀመጫ ላይ ሆነው ሀሳቡን የማንሸራሸር ሰፊ እድል የሚሰጣቸው ስለሆነ ነገ ሁላችሁ መጣችሁ እዛው አካውንት መክፈት ይቻላል ማለት ነው። እንግዲህ በዋናነት የዚህ መጀመሪያዎች መንገድ ፕሮግራም የማይረሳው በላይ አትክልትና አስቤዛ ማዕከል ነው መነሻው። ሳናመሰግነው አናልፍም። አሁንም በየወር 600,000 ብርና ከዛ በላይ ለእናንተ ይህ መረጃ ወደ እናንተ እንዲደርስ በሬዲዮ፣ በቴሌቪዥን፣ በኤስኤምኤስ እንዲሁም ደግሞ በአካል ወሰን ኤምኤስ ህንጻ ዘወትር እሑድ ከቀኑ 7 ሰዓት ጀምሮ በመገኘት ፕሮግራሙን እንድታደሙ ሻይ ቡና እንኳን ሳትከፍሉ ሁሉንም አይነት ቢዝነስ ፕላን በነጻ ለመስጠት ለ2 ዓመት ሚሊዮነር እስከምትሆኑ ድረስ ላለመለየት ቃል ገብቶላችኋል ማለት ነው። ነጻነት አትክልትና አስቤዛ ማዕከልም ከጎናችሁ ነው።
ችል በርገርም ወሰን ኤምኤስ አራተኛ ፎቅ ላይ ኮም ለማድረግ ከጓደኛና ዘመድ ጋር ጾም ተፈቶልናል። ወደ ችል በርገር ከመጡ ከኮሌስትሮል ነፃ የሆነ እጅግ እርካታን የሚሰጥ ለየት ያለ በርገር ጣዕምን የያዘ በርገርና ፒዛ አለ። መምጣት ይቻላል። መኪና ተንቋቋ፣ ቦዲው ተላጠ፣ ደበረኝ፣ ስራ ነው ጋራጅ ቢሰጠው ይቆይብኛል የሚባል ጭንቀት ካለ ወደ ማሜ ጋራጅ ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ታገኙታላችሁ። በማንኛውም ቀንና ሰዓት በፍጥነት በሙያው በተካኑ መካኒክና የቦዲ ባለሙያዎች ይስተካከለላቸዋል። እንደዚሁም ዘመናዊ ኤሌክትሪክ መኪና ለመለወጥና ለመሸጥ ደግሞ በኮምፒውተር መፈተሽ፣ የማኑዋል መኪና ወደ አውቶማቲክን ደግሞ ወደ በእጅ ብቻ ፍሬንና ነዳጅ መቆጣጠሪያ ለማድረግ ከፈለጉ ማሜ ጋራጅ የማይሰራው የለም። በዘመናዊ ቴክኖሎጂ በታገዘ አዲስ አሰራር ጀምሯል። ጎራ በሉ ይገላግላችኋል ማለት ነው። ትልቁ ነገር እንግዲህ አካውንት የምንከፍትባቸው ኦሮሚያ ፈረስ ሎጎ ያለበት ማለት ነው። ኦሮሚያ 2 ስለሆኑ እንዳያምታታችሁ፣ ወይም ኦሮሚያ ኢንተርናሽናል ብለን የምንጠራው ባንክና ጸደይ ባንክ በሚሊዮነሮች መንገድ ሰልጣኞችን በአጠቃላይ ሚሊዮነሮች መንገድ የተሰኘ ልዩ አካውንት በመክፈት እናንተን ያለማቋረጥ ለማገልገል ለ2 ዓመት ትጥቃቸውን ጠበቅ አድርገው በሁሉም ኢትዮጵያ ክፍል ወደ ጸደይ ባንክና ኦሮሚያ ባንክ ለመጡ ከሰኞ ጀምሮ አካውንት ለመክፈት መስኮቱ እንደ ዶላር አካውንት ከፋቾች ልዩ ሆኖ በተለየ እንክብካቤ አለ። ምናልባት የመረጃና አንዳንድ ጥረትና አዳዲስ ኦፊሰሮች መረጃው በደንብ ካልደረሳቸው ወይም ደግሞ የስርጭት ጉዳይ ሆኖ ሁሉም ክፍል ላይ መረጃው ካልደረሰ ስትሄዱ የመረጃ መቆራረጥና ግልጽ ያለመሆን ከገጠማችሁ አካውንት ለመክፈት ወደ ኦሮሚያ ወይም ወደ ጸደይ ባንክ የምትሄዱ ከሁለት አንዱ ባንክ ነው የምትከፍቱት። ካልተመቻችሁ ማለት ነው ስልክ ቁጥር አስቀምጠንላችኋል ማለት ነው። በቀላሉ በዛ ስልክ ቁጥር እስከ ሰኞ ጀምሮ እየደወላችሁ መረጃውን ቀለል ያለና አጭር መረጃ ብቻ ነው የምጠይቁት። ልንገራችሁ፣ ስልክ ቁጥሩን ያዙ 0932 39 0401 ደግመዋለሁ 0932 39 0401 ከሰኞ ጀምሮ አካውንት ከፈታ እንቅስቃሴ ላይ ስትሄዱ ግልጽ ካልሆነላችሁ ነው ይሄንን ስልክ መጠቀም የምትችሉት። ወደ ሚሊዮነሮች መንገድ ስልጠና ማዕከል ወይም ፕሮግራም ማዕከል ነው የሚጠራው። እንደዚሁም ደግሞ ከሰኞ ጀምሮ እስከ ቅዳሜ ድረስ ቀድሞውና ቀልጠፍ ብለው ሚሊዮነሮች መንገድ የተሰኘውን አካውንት የሚከፍቱ ሰዎች በተራ ቁጥር የተቀመጠ ሽልማት አለ። ምናልባት ይደርሱበት ይሆናል። ዞሮ ሁለት ባለዕድለኞች አንዱ ባንክ ላይ፣ ሁለት ባለዕድለኞች አንዱ ባንክ ላይ አሉ። ማለትም ሁለቱ ጸደይ ባንክ፣ ሁለቱ ደግሞ ኦሮሚያ ባንክ ላይ ይህን የሽልማት ፕሮግራምን ያዘጋጀው በጀቱም ሁሉም በላይ አትክልትና አስቤዛ ማዕከል ወይም የሚሊዮነሮች መንገድ ፕሮግራም ነው ማለት ነው። ከሰኞ እስከ ቅዳሜ ድረስ አካውንቱን ለሚከፍቱ ሰዎች ማንኛው ተራ ቁጥር ላይ እንዳልታወቀ በአዳራሹ ዕጣ የሚመጣ ነገር ግን 20 ሺህ 30 ሺህ አንዱ ባንክ ላይ 20 ሺህ 30 ሺህ አንዱ ባንክ ላይ ለሚከፍቱ ሰዎች ሽልማት አዘጋጅተናል። የድሉ ተጠቃሚም የስልጠናው ተጠቃሚም ይሁኑ ማለት ነው። ስለዚህ እስኪ እነማ የሆኑ እድለኞች እያልን ወደ አድማጮቻችን በኤስኤምኤስም ላይ ይግቡ፣ ቀጥታ መስመርም ላይ በደንብ ይስተናገዱ፣ ክፍት ነው። በ09745688 በዛ ያሉ መልእክቶች የመጡልን ነው። ከሞላ ጎደል ለማዳረስ እንሞክራለን። ቀደም ሲልም ስናነሳችሁ ነበረ። ሌላ ከመጣልን መልእክት መካከል የእንቁላል ዶሮ ነበር የምሰራ ወደ ስጋ ዶሮ መቀየር እችላለሁ ወይ ያለ አድማጭ አለን። የእንቁላል ዶሮ ነበር የምሰራው ወደ ስጋ ዶሮ መቀየር እችላለሁ ወይ? ለሁሉም እኮ ጾም ተፈቷል። ለሁሉም ተፈስቋል። ቆም መደዳ እየበላን ምንም አልዳነንም። ሁለቱንም ይቻላል። የእንቁላል በነገራችን ላይ ተያያዥ ነው። መቀየር የማያስፈልገው መጨመር ነው ዘርፉን። የእንቁላል ዶሮም የስጋ ዶሮም ይቻላል። የእርባታ በግም የእርባታ የስጋ በግም ሁሉንም ማድረግ ይቻላል። ፕሮግራማችን ማዳመጥ ለራሱ ሁሉንም መልስ ያገኙታል። በደንብ የትኛውንም ዘርፍ ቢቀይሩ መቀየራቸውን ግን ማሳወቅ መቻል ይሄንን ማሳወቅ መቻል አለባቸው። መስመር ላይ አድማጭ አለን። ሄሎ፣ ጤና ይስጥልን። ማንም በልኬት ነው? አብሮ ይስጥልኝ። ደህና ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነን አለው። ገና ለመጀመር ፈልጌ ነበርና ምንድነው የሚያስፈልገኝ ለመጀመር? ተመዝግበሻል? አይ አልተመዘገብኩም። ለመስገብ ምንድነው? የት አካባቢ ነው ያልሽ? የት አካባቢ ነው ያልሽን አድራሻው? አድራሻ እዚህ አዲስ አበባ ነኝ። ኦኬ፣ ያው አዲስ አበባ ብቻ መሆኑን ነው መግለጽ የፈለግሽው? አላ የት አካባቢ ነው አልኩም እኮ ነው። ምንድነው የሚያስፈልገኝ ነው አልኩ። ችግር የለም። እኛንም አድራሻ ጠየቅነው። ምናልባት ተሳታፊዎችን አካባቢ ባላንስ ለማድረግ ምንም ችግር የለ።
አይ እኔ ስራውን መለወጥ ነው እንጂ የምፈልገው እኔ ያደራሻው ችግር የለውም። በጣም ጥሩ። ለማንኛውም መቼ ጀምረሽ ነው ማዳመጥ የጀመርሽው? እኔ ገና ዛሬ ነው ያዳመጥኩት፣ አዲስ ነኝ። ኦኬ፣ በእርግጥ ይሄ ነው የሚያስፈልገው ለማለት የተወሰነ ጊዜ ብታዳምጪው የተሻለ ነው። እስከ ምሽቱ 12 ሰዓት ድረስ ፕሮግራማችን ይቀጥላል። በዚህ ፕሮግራም ላይ ለመከታተል 8795 ፕሮግራሙን ያለምንም ነገር መከታተል ይቻላል። በሚሊዮነሮች መንገድ የተሰኘው ቢዝነስ ፕላን አግኝቶ የ2 ዓመት የስልጠና እገዛ በአካልም በሬዲዮም በቴሌቪዥንም በኤስኤምኤስም ለማግኘት ግን 8795 ላይ ስልክሽ ላይ ግቢና 8795 በሚሴጅ መመዝገብ ብቻ ነው የሚጠበቅብሽ። 2 ብር ስለሚቆርጥ ስልክሽ ቀጥታ ካርድ የተሞላ ይሁን። ከዛ በዘለለ ፕሮግራም ስታዳምጪ ምንም አይነት መስፈርት ሳያስፈልገው እንዴት ሚሊዮነር መሆን እንዳለብሽ ቢዝነስ ፕላን ነው የምንሰጠው። የአሰራር ጥበብ ነው የምናሳየው። ባለሽበት ቦታ ሆኖ ቢዝነስ እጅሽ ላይ ባለ ብርና ጊዜ መጀመር የሚቻልበት እድል ነው። ፕሮግራሙ በደንብ ስትከታተይ ግልጽ ይሆናል። አንድ ጋር ቆየን። እሺ፣ ስለደወልሽ እናመሰግናለን። አድማጫችን 0116686041 ላይ አሁንም በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል የማይመቻችሁ ደግሞ በ09105688 ላይ በአጭር የጽሁፍ መልእክት መላክ ትችላላችሁ። አሁንም ከመጡልን መልእክቶች መካከል አንዱን ለማንሳት ያክል ሰላም፣ እንዴት ናችሁ? እኔ ተቀጥሬ የምሰራው ስራ አለኝ፣ ግን ነጋዴ መሆን እፈልጋለሁ። ይህን ስል ከዚህ በፊት ትንሽ ንግድ ሞክሬ ነበረ፣ ሳይሆን ሲቀር ስራ ገባው። የኔ ጥያቄ ስራዬን እየሰራው ወይም ሳላቆም ባለኝ ጊዜ መስራት እችላለሁ ወይ? ያለ አድማጭ አለን። አዎ፣ ለዛም እኮ ነው ከ100 ብር እስከ 100,000 ብር በቀን 1 ሰዓት ጊዜ ያለው ጀምሮ እስከ ሙሉ ጊዜ ቢዝነስ ፕላን አዘጋጅተናል። አዲስ ስራ ሳይሆን አዲስ አሰራር ነው ይዘን የመጣ ነው። ማንም ሰው በትርፍ ጊዜውና በትርፍ ገንዘቡ ቢዝነሱን በአግባቡ መገንባት ከጀመረ ቀስ እያለ ገቢው እያደገ ሲሄድ ወደ ግማሽ ጊዜ ከዛ ወደ ሙሉ ጊዜ በቤተሰብ የሚሆን በራሱ ሙሉ ካፒታሉን የማንቀሳቀስ እድል ይኖረዋል። ኦፍ ኮርስ በደንብ ይቻላል። ትልቁ ነገር የኛም ፕሮግራም ያለማቋረጥ የተከታተለ ሰው ከተመቸው በሬዲዮ ካልተመቸው ማታ 2 ሰዓት ጀምሮ በአገሬ ቴሌቪዥን ካልተመቸው በላይ ሚዲያ ብሎ ገብቶ ዩቲዩብ እና ቴሌግራም ቻናላችን ላይ እንዲሁም ቲክቶክ፣ ሊንክድኢን፣ ፌስቡክ መከታተል ይቻላል ማለት ነው። ወደ 8795 መመስገብ ብቻ ነው የሚጠበቅባቸው። አሁንም መልእክቶች እየመጡልን ነው፣ ለማዳረስ እንሞክራለን። ሰላም፣ የዘውትር አድማጭ ነኝ። የኔ ጥያቄ የባንክ አካውንት ለመክፈት ገንዘብ ያስፈልጋል ወይስ በነፃ መክፈት ይቻላል? በገጠር መታወቂያስ መክፈት አይቻልም ወይ? ያለም አድማጭ አለን። ምናልባት አድራሻ ያስቀምጧል? አድራሻ የለም፣ ስልክ ቁጥር አለ። ኦኬ፣ ምናልባት አዲስ አበባ ውስጥ ከሆነ የትኛውም ቦታ ይቻላል። በነገራችን ላይ ማታወቂያ የዛ ሀገር አይባልም። የትኛውም አካባቢው ምናልባት አዲስ አበባ ከሆነ ተጨማሪ የሚያስፈልገው አሁን ባለው መረጃ ናሽናል አይዲ ወይም ደግሞ ፋይዳ መታወቂያ፣ እሱም ደግሞ ምን ሄዶ ፈለገው ቦታ ላይ በነፃ መስጠት ብቻ ከሆነ ቀላል ነው። ቁጥሩ ወደዛው ይሰጣል። ዋና አይዲ ካርዱ ቀስ ብሎ ይደርሳል። በቁጥሩ ምንም አይነት ነገር መገልገል ይችላሉ ማለት ነው። ስለዚህ ምናልባት አካውንት ለመክፈት ገንዘብ ያስፈልጋል ወይ? አዎ፣ የተወሰነም ቢሆን ያስፈልጋል። አካውንት ማለት የገንዘብ ማንቀሳቀሻ ስለሆነ መቼም እንደ ስም ስያሜ ገሌ በለኝ አንለውም። በአቅም ልክ ለምሳሌ በ100 ብር የሚጀምሩ ሰዎች እኮ በ100 ብር አካውንት ወይ በ50 ብር እኮ መክፈት ይችላሉ ማለት ነው። 25% ነው የሚከፍቱበት። ስለዚህ ምንም ሲምፕል ቀላል ነገር ነው። ያን ያክል ትልልቅ ነገር ባንክ ሲባል እንደው ትልቅ ረብጣ ገንዘብ ይዞ መሄድ ብቻ አይደለም። ዋናው ነገር ባንክ የሚፈልገው ረብጣ እንቅስቃሴ እንጂ ረብጣ ገንዘብ ይዞ መሄድ አይደለም። ትልቁ ነገር ትልቅ እንቅስቃሴ ወደፊት የማድረግ እሱ ነው። ሌላ መልእክት ደግሞ አዲስ ነኝ ተመዝግቤ ቴክስት ደርሶኛል። ከስራዬ አንጻር ገቢ በወር ነው። ስለዚህ አቆጣጠቤ እንዴት ነው? ግልጽ አድርጉልኝ እስኪ ያለን አድማጭ አለ። እስኪ ደግሞ ለመመዝገብ አዲስ ነው። ቴክስቱ ያው ደርሶታል። ከስራው አንጻር ግን ገቢው በወር የሚያገኘው ገቢ ነው። ስለዚህ እንዴት ነው እሱ የባንክ አካውንቱን ከፍቼ መቆጠብ የምችለው ነው? ያው እኛ ከዚህ በፊት ተናግረናል። ለመቆጠብ አይደለም የባንክ አካውንቱ የሚከፈተው። አሁን እኛ የምናበረታታ ቁጠባን አይደለም፣ ትራንዛክሽን ሪሳይክል እንቅስቃሴ ነው። መስራት ነው፣ መቆጠብ አይደለም። እናንተም ይሁን ባንኩም ይሁን እንዲጠቀም ካስፈለገ ትልቅ ኢንቨስትመንት ይኑር። ወደ ዲጂታል እንቀይረውና ግብይታችን በሞባይል ባንኪንግ እየሆነ በሰፊው እየመጣ ወደዛ እንጠቅለውና የግብይት ትስስሩን እንፍጠርና ሲያንሰን በቼክ መጠቃቀም እድሉን እናያዘውና የመገበያየት
ስለዚህ መቆጠብ የሚባል ነገር አይደለም። ለቁጠባ አይደለም እኛ ክፈቱ የምንላቸው ያው የተለመደ ነው። በነገራችን ላይ ገጠር ጀምሮ በመቋጠር ከዛ ደግሞ አሁን ይሄ ሰለጠንን ተብሎ ባንክ ከመጣ በኋላ ቆጥቡ የምትባለው ነገር ስለሆነች በየቀበሌውም በየሰፈሩም በየቁቡም በየድሩም በሁሉም በአጠቃላይ በሚኒስትሪም በሶሻል ሚዲያም ከተመከረ ቆጥቡ ነው አይደል የሚባለው። አሁን ደግሞ እኛ ምን አለን ግን ሳይክል አሽከርክሩት ስሩበት፣ ግን እንቅስቃሴውን በባንክ እናድርገው ነው ስልጣኔ ምልክታችን። በባንክ እናድርገው እንቅስቃሴውን ነው እያልን ያለነው እንጂ ቆጥቡ የሚባል ነገር የለም። አዎ ስለዚህ ቀላል መልስ ነው። ማደግ ያለበት ብር ነው ማደግ ያለበት። በነገራችን ላይ ለዛ አንድ ምሳሌ ብሰጥ አንድ በየወር 10,000 ብር ትርፍ የሚያገኝ ነጋዴ ቢኖር ከወጪ ቀሪ ነው ያለው። ከወጪ ቀሪ ማለት እንግዲህ ለሚበላው ለሚጠጣው ለተለያየ ነገር የቤት ኪራይ ኤክስትራ ወጪ አውጥቶ በየወር 10,000 ብር የሚያገኝ አንድ ነጋዴ ቢኖር ያንን 10,000 ብር ጎበዝ ነው የማያጠፋው ነው በየወር ቢቆጥብ በአመት 120,000 ብር ነው የሚቆጥበው። ያንን 10,000 ብር በየወር የሚሰራበት ላይ ነገር ግን ቢጨምረው በትንሹ በአመቱ መጨረሻ ላይ በወር ውስጥ ብቻ 120,000 ብር ማትረፍ ይችላል። አይሽ ቢቆጥበው አመት ሙሉ 120,000 ነው የሚያጠራቅመው። በየወር ያገኘውን ትርፍ ግን እስራው ላይ እየጨመረ ስራውን የማስፋፋት ስራ ቢሰራ ግን አመቱ መጨረሻ ላይ በአንድ ወር ብቻ እስከ 120,000 የማትረፍ እድል ይኖረዋል። ይህን ያክል በጣም በብዙ ፐርሰንት ሊለካ በማይችል ሰፊ የሆነ የተሸዋወርንበት አለ ቢዝነስ ፕላን የጊዜና ኢኮኖሚን ሪሳይክል አድርጎ በአግባቡ የመጠቀም ወደ ቢዝነስ ፕላን ካታጎሪ ውስጥ በተለይ ሚሊዮነሮች መንገድ በአፍሪካ የመጀመሪያው ቢዝነስ ፕላን ሳይከፈልበት ግራ ሳያጋባ ግልጽ የሆነ በሁሉም አማራጮች ስልጠና የሚገኝ እሱ ውስጥ ሲገቡ ስንት ዓለም አፍሪካ ወደ ኋላ ድሃ የሆንበትን ምስጢር በቀላሉ ያገኙታል። የዚህ ጊዜ ሚሊዮነር መሆን ቱጃር መሆን በኢትዮጵያ ውስጥ የባህል ጨዋታ ያክል ቀላል እንደሆነና ይችን ታክል እንደሆነ የተሸዋወሩ ብዙ ርቀት አይደለም የሚሄድ ነው። ከችግራችን ጋር ጎን ለጎን ነን፣ ከስኬትም ጋር ጎን ለጎን ነን። ሩቅ አይደለም። ከባድ መስሎት ሰው ስንቱን ዋጋ ከፈለ። ነገር ግን ሩቅ ስላልሆነ አሁንም በደንብ እንዲገባቸው ነው። ፕሮግራማችንን በደንብ ይከታተሉ። እስከ 12 ሰዓት ከምሽቱ ይከታተሉ። ምሽት ከ2 ሰዓት ጀምሮ አገሬ ቲቪ ላይ ያለ እስከ ምሽቱ 4 ሰዓት ድረስ በላይ ሚዲያ ብለው ቢገቡ ሁሉም ሶሻል ሚዲያ ላይ ያገኙናል። ነገ ወሰን ኤምኤስ ህንጻ የሚመጡ በአካል ከቀኑ 7 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ ያለማቋረጥ ስልጠና እየተሳተፉ ይወስዳሉ። 8795 ላይ ኤምቲውን ኤምአር ብለው ሲመዘገቡ የሚደርሳቸው መልእክት አለ። ብዙ አማራጭ አለ። ለዚህ ሁሉ አይከፍሉም። አዎ ስለዚህ ጥያቄውን የጠየቀው አድማጫችንም ሰፋ ያለ ማብራሪያ አግኝቷል ብዬ አስባለሁ። ወደ ስልክ መስመራችን እንመለስና ደግሞ መስመር ላይ አድማጭ አለን፣ እሱን እናስተናግድ። ሄሎ ተነስልን አብሮ ይስጥልን። ማንም በልኬት ነው? ኡስማን ይባላል እዚህ ካለምዳል። መልካም እሺ፣ ምንድነው ጥያቄ? ያው የእናንተን ፕሮግራም ያው ማዳመጥ ከጀመርኩ ወር ከ20 ቀን ምናምን ሆኖኛል እንደዚህ እና በደንብ ያው ብዙ ነገርም የተማርኩበትም አለ። በግል ያው ስራም ላይም ይሰራለን። ያው እንደ አካል ጉዳተኛ ቁጭ አይደለም አይነሰወር ነው። ያው ራስን ቆጥበ ስራ መስራት ላይ እንቀሳቀሳለን። ሁለት ጓደኛሞች ነንና ድኛው ለመንቀላቀል ምን እኛን ያስፈልጋል? አሁን ምሳሌ ሞባይል ባንክ እንገብላ የምትሉ ችግር የለውም። እሱ ከሆናችን ልጆች ይችላሉ የሚያንቀሳቀሱልን ቤተሰብ ይኖራል። እኔና እሱ በጋራ ተደራጅተን ደግሞ ለራሳችን ቢዝነስ አለም ለመፍጠር እንፈልጋለን። አሁን በየግላችን ነው የምንሰራው። የግላችን ማክሰት ነው የሚመስለኝ ለመጠየቅ ፈልጌ ነው። አንደኛ አካውንቱን ጉዳይ፣ ሁለት ደግሞ ቢዝነሱን ለመጀመር እንደነበር ነው በግል ግላችን ተመዝግበን መቀጠል እንችላለን ወይስ በጋራ አብረን መቀጠል እንደምንችለው እንድታብራራልን ፈልጌ ነው። ተከታተሉ። በጣም ጥሩ አድማጫችን፣ የበለጠ እንደ መጀመሪያ በአካል ጉዳተኝነት ውስጥ ሆነ ግን እንደዚህ ለቢዝነስ መነሳሳት በጣም የተቀደሰ ሀሳብ ነው። ሳናደንቅ አናልፍም። ልዩ እንክብካቤ ለአካል ጉዳተኞች የሚያቀድ ነው እቅድ አለ። ምናልባት ነገሮች ቢዚ ቢያደርጉንም ያንን ከመጠበቅ ግን እንደ ማንኛውም ጉዳት አልባ ሰው መሳተፋቸው የሚደነቅ ሆኖ ሳለ ያው እኛ አንድም ይሁን ሁለት ብዙ ጊዜ ተደራጅቶ መስራት በደንብ ልምዱ እስከሚኖረን ድረስ ምንም አይነት ምክንያት እንዳይኖር በግል መስራትን እንመርጣለን። ነገር ግን ይሄ ማለት አትደጋገፉ አትረዳዱ ማለት አይደለም። በየግል ግን ቢዝነስን መጀመር ያለምንም ምክንያት ሰው ራሱ ለአለንጋ አንስቶ ማንንም ሳይጠረጥር ቆፍጠን ለራሱን ቢዝነስ እንዲያስቀጥል በኮንፊደንስ ያደርገዋል ብለን እናስባለን። ብዙ ካወሰርናቸው ጥናቶች ወደ ሚሊዮነሮች መንገድ ለመመዝገብ ቀደም እንዳልከው ነው 8795 ላይ ሲመዘገቡ 2 ብር ከመቁረጡ ውጪ
ሌላ ስልጠናውን በአካል ለመውሰድም ይሁን ምንም ለማድረግ ምንም አይነት የሚከፈል ክፍያ የለም። እጅ ላይ ከ100 ብር ጀምሮ በ5,000 በ10,000 በ50,000 እስከ 100,000 ድረስ ብር ካለ ቢዝነሱን ጀምሮ ቢዝነስ ፕላኑን በነጻ በመውሰድ ስልጠናውን በመከታተል በመታገዝ እየደወሉ በመሳተፍ በአካልም በመምጣት ቲቪም ላይ በመከታተል በቀላሉ ሚሊዮነር የመሆኛ መንገዶችን እያንዳንዱ እግር በእግር መከታተልና አብሮ ማደግ ይቻላል። ምንም የሚያስከፍልና የሚያስፈልግ መስፈርት የለም። ያው ከመለመን መስራት የመለሰ ነገር የለም። ከማት ሰርቶ ለመቀየር የሚያስችል ነገር የለም። እኛ መጀመሪያም በቅርብ ጊዜ አደጋው ደረሰብን። ነገር ማውን 3 ልጆች በላይ ያው እናስተዳድራለን፣ ቤቱንም እንመራለን። ምንም እንደራሳችን የበለጠ ደግሞ አድጌን ደግሞ ራሳችን ስለን እንኳን ሌላ ሰው ቀጥረን ማሰራት መቻል አለብን የሚለው ቅድ ስለያዙ ነው። ስለዚህ ይሄ ደግሞ እንደዚህ እውቀት ያለ ሰው ከጎን ሆኖ ደግሞ ሲረዳና እውቀቱን ትምህርቱን ላይሰንሱን ስታገኝ ደግሞ በለጠ ለማድረግ እና ለመስራት ትቀጠራለህ። ግዴታችን ነው። የሚሊዮነሮች መንገድ ብሎናል። እኛ እንደውም እንደዚህ አይነት ነገር የሚክርና ሀሳብ ወደ ሰው አምጥቶ እንዲሰራ የሚንቀሳቀሱ በመስማታችን እና በማግኘታችን በጣም ደስ ብሎናል። እና አሁን አሁን አንድ ላይ ሆነን ነው የማወራ። ይህን ስልጠናውንም ደግሞ እሑድ ቀን የምትሉ ቦታቸውን የተጠቆሙና እኛ ችግር የለም እንመጣለን። እዛ መጥተን በራይድ እየወረን ስልጠናውንም እያገኙ ኮርሱን እየወሰድን መመለስ አለብን። የበለጠ ለምን እዚህ ጋር ከእናንተ በምትሰማው ብቻ ሳይሆን ደግሞ በአካል ደግሞ ስንማር የበለጠ ለመስራት ግልጽ ይሆንልናል ማለት ነው። እጅግ በጣም ደስ ይላል። በዚሁ አጋጣሚ ወሰን ኤምኤስ ህንጻ 5ኛ ፎቅ ከመገናኛ ወደ ካባዶ መሄጃ ላይ ሸገር ገበታ የሚባል ሬስቶራንት ፊት ለፊት ነው የምንገኘው። አድራሻው ዘወትር እሑድ ከቀኑ 7 ሰዓት መጥቶ መሳተፍ ይቻላል። በዚህ ጠይቅ ምንም ችግር የለም። እና አንድ ነገር ደግሞ የዚህ ቢዝነስ የምንጀምርበት አካውንት ለብቻ ነው የሚከፈተው። አሁን የሁለቱንም ባንክ ቅድም ስጠቅሰው የነበረ ሁለቱንም አለን የምንቆጥብበት የግላችን። ይሄ የቢዝነሱ እንትን ለብቻ ነው የሚከፈተው። እውነት ነው፣ ለብቻ ነው አይደለም? የሚሊዮነሮች መንገድ የተሰኘ ለምሳሌ የግላችን ወጪ ገቢ ያደርግን ስለምንጠቀም የቢዝነስ ደግሞ የምንሰራበት የግሉ መከፈት አለበት። ግልጽ ነው። ይሄ የሚሊዮነሮች መንገድ የተሰኘ ልዩ አካውንት ነው፣ ለብቻ ነው። በጣም ነው አመሰግናለን። መስመር ደግሞ አሰብ የሚሰረኝ ካለ እና ሌላ አድማጭ መስመር ሌላ ከልብ እናመሰግናለን። ፈጣሪ ከእናንተ ጋር ይሁን፣ ለስኬት ያብቃችሁ። አሜን አሜን። ከኛ ጋር ሆኑ ሰላምና ጤናችን ያብዛልን። በጣም ይሄ ነገር ፕሮግራሙ እንደሚያንስ ነው የምንለው። በጣም ሰፊ ሰዓት 3 ሰዓት በሆነ ራሱ ብዙ ሰዎች አሉ ከክፍለ ሀገር ሁሉ ደውለው የሚጠይቀኝ አሁን ከጅማ ሁሉ ጅማ ደውለው የሚጠይቁኝ አሉ። ተቆራረጣ ይሄ ነገር መስማት ጀምረናል የሚሉት ያው በአፕሊኬሽንም ትኖራላችሁ አይደል? አለ ሊንኩን እየላክን ነው። እናግራቸዋለሁ። በላይ ሚዲያ ብለው ገብተው ቴሌግራም ቻናላችን ላይ ሊንኩን አስቀምጠነዋል። በቀላሉ እዛ ሊንክ ላይ እየገቡ መከታተል ይችላሉ ቀጥታ። በጣም እናመሰግናለን። ሰላምና ጤናችሁ ይብዛ ይበልልን። እጅግ አድርገን ነው የምናመሰግነው አድማጫችን ስለደወሉ። በጣም የሚያበረታታ ነገር ነው። በተለይ እንደዚህ አካል ጉዳተኛ የሆኑ ሰዎች ደግሞ እንደዚህ ሲንቀሳቀሱ ስናይ ደግሞ ለኛም ራሱ ትልቅ ብርታት ነው የሚሆኑትና ያው ስለደወሉም እጅግ አድርገን ነው የምናመሰግነው። የሚገርምሽ ሶሪ በጣም ጥሩ በሚሊዮነሮች መንገድ ፕሮግራም ላይ ብዙ ጊዜ እንደዛ አይነቶችን ነገር መስማት እና ለአካል ጉዳተኞች የተለየ ነገር ያደረግነው እንዳለ ሆኖ ገና ወደፊት የምናስተካክልላቸው ስለ ዘነጋን ይቅርታ ይጠየቅን። ብዙ አጋጣሚ ግን የሚሊዮነሮች መንገድ የቢዝነስ ፕሮግራም እና ይህንን ቀና ፕሮግራም የሚከታተሉ ሰዎች እንደው ለእንደዛ አይነት የሚሆን ለተለያዩ አካል ጉዳተኞች የትራንስፖርት አገልግሎት ሰጪና ባለመኪናዎች ነጻ ቢተባበሩም ሰላም ወደኛ ስልጠና ሲመጡ ወደ ለስራ ከመቀመጥ ብለው ለስራ ሲንቀሳቀሱ ምናልባት የተለያዩ ደንበኞች እንደዚህ ትናንሽ አገልግሎት ከሚሰጡ ከአካል ጉዳተኞች ለማበረታታት ቅድሚያ ከነሱ የመግዛት የትራንስፖርት አገልግሎት ነጻ የመስጠት ወይም ደግሞ ቅድሚያ የተመቻቸ ቦታ የመስጠት እድል ቢኖር እንግዲህ ኢኮኖሚን ጤናማ ኢኮኖሚ ለመገንባት ስብዕና መገንባት ላይ ነው የምናተኩረው ብለናልና ባካችሁን በየትኛውም አካባቢ ተሽከርካሪ ያላችሁ ምናልባት ተሽከርካሪው እናንተ ከሆነ በረከት ተሰጥቷችኋል ማለት ነው። ተሽከርካሪው እናንተ ባይሆን እንኳን የማሽከርከር ብቃት ሙያና ጤና ተሰጥቷችኋልና አካል ጉዳተኞችን ሲሆን በነጻ አገልግሎት የመስጠት ልምድ ብናደርግ እና ቅድሚያ የመስጠት ነጻ የመስጠት በረከት ነው፣ ምረቃ ነው፣ መርካት ነው። አይመርቁም ሲፈልጉ ግን ይሄን ልምድ ብናደርገው እጅግ በጣም ይችን ሀገር ለመታደግ ነው። ሁሉም ሰው ለስራ ለማነሳሳት እና ቅድሚያ አካል ጉዳተኞች ወደ ቢዝነስ ላይ ተሰማርተው ስናይ አገልግሎታቸውን የመጠቀም የማበረታታት ሄደን የመግዛት
ነገር ቢታይ ትናንሽዬ ነገር እንደዚህ ህጻናት ልጅ ይዘው በእድሜ አዛውንት የሆኑ አካል ጉዳተኛ የሆኑ ሰዎችን የምሬን የምልሽ እኔ ምንም ነገር እንኳን ቤቴ ሞልቶኝ እኔ ሱፐር ማርኬት ላይ ሄጄ ገዝቻቸው አውቃለሁ። ከመስጠት መግዛት በጣም ሞራል ነው፣ ተስፋ ነው፣ ኤነርጂ ነው፣ ያነቃቃቸዋል። ወናቸው ይመጣና ነገም የተሻለ ለመስራት ተስፋ ያደርጋሉና ይነቃቃሉና ትንሽ እኮ ከሄዱ በኋላ ማንም ሰው ተው ቢላቸው አይተውም። ሲጀምሩ ግን አበረታች ይፈልጋሉና በየቦታው ይሄን ባህል እናድርግ። በዚህ አጋጣሚ ይላለው ምናልባት ቅድም ላልኩት ለተሽከርካሪዎችና በየትኛውም አካባቢ በኢትዮጵያ ውስጥ ላሉ በፒያዝ ዴሊቨሪ ውስጥ ያሉ ተካተው የፒያዝ የዴሊቨሪ አገልግሎትን ለመስጠት አጠቃላይ የሚሊዮነሮችን መንገድ ነጋዴዎችን ተጠቃሚዎች እቃ ለማዘዋወርና ለማጓጓዝ ከፍተኛ ተሽከርካሪ ቁጥር ያስፈልገን እየመጣ ነው። ከሰው ኃይል ጀምሮ ከሳይክል፣ ከሞተር፣ ከፒካፕ፣ ከተሳቢ አይሱዝ የቤት አውቶሞቢሎችና የህዝብ ማመላለሻ ጨምሮ አጠቃላይ የተለያዩ ጥቃቅንና ትልልቅ መልእክቶችን ለማላላክ ወደ ፒያዝ ዴሊቨር ከፕሌይ ስቶር ላይ ያወርዱና ነገር ግን አሁን በቀላሉ ወደኛ ለመመዝገብ የሚደውሉት አለ። ይሄ ለሚሊዮነሮች መንገድ ስልጠና በዚህ ጥያቄ እንዳይደውሉ ወደ ፒያዝ ዲፓርትመንት ብቻ ለመደወል 0937903329 ላይ ደግመዋለሁ። ይህንን ስልክ የሚጠቀሙ አንድ ተሽከርካሪ ያላቸውና ወይም ደግሞ የተሽከርካሪ ባለቤትነት ወይም አሽከርካሪ የሆኑ አካል ከዛ በዘለለ ደግሞ ከ20 ያላነሱ ቀልጣፋ ወጣቶች ምናልባት በማርኬቲንግ የተማሩ ቢሆኑ አሪፍ ነው። ካልሆነም ደግሞ ለጊዜው አዲስ አበባ ውስጥ ብቻ ነዋሪ የሆኑ ሰዎችን እስከ 20 ለሆኑ ቀልጣፋ ወጣቶች የማርኬቲንግ አገልግሎት ለመስጠት በኤጀንት ውክልና ለመስጠትና አድቨርት እንዲያደርጉ በመደበኛነት እናስገባለን። እሱን ደግሞ በስልክ ብቻ የመጀመሪያ ማጣራት ያደርጋሉ ማለት ነው። ከሰኞ የስራ ቀን እና የስራ ሰዓት ብቻ ከስራ ሰዓት ውጭ እንዳይደውሉ፣ ከሰኞ ጀምሮ የሚደወልበት ስልክ ነው። ስለ ሚሊዮነሮች መንገድ ስልጠና በዚህ እንዳይጠይቁ ለፒያዝ ዴሊቨሪ ዲፓርትመንት ብቻ የሚያገለግል ስልክ ነው የምናገረው። ተሽከርካሪና ወይም ደግሞ ማርኬቲንግ ባለሙያ ከሆኑ በሁለቱም ኤጀንት ሆነው ለመሳተፍ ማለት ነው 0937903329 አሁንም ደግመዋለሁ 0937903329 ፒያዝ ዴሊቨር ላይ የተሽከርካሪ አገልግሎት ለመስጠት ወይም ደግሞ በኤጀንትነት የማርኬቲንግ ዲፓርትመንቱን እሰራለሁ ብሎ ለመሳተፍና ኮርሱን ለመውሰድና ለመመዝገብ አሁን በተናገርኩት ስልክ መዝገቡ። ፒያዝ ዴሊቨር የሚሊዮነሮች መንገድ ሰልጣኞች፣ ነጋዴዎች፣ ተጠቃሚዎች በአጠቃላይ ፒያዝ ዴሊቨር ብለው ከፕሌይ ስቶር በማውረድ ደግሞ አጠቃላይ ምርትና አገልግሎታቸውን መጫን ይችላሉ። እንዲሁም ከበላይ አትክልትና አስቤዛ ተጠቃሚዎች በአጠቃላይ ሳይንገላቱና ወደ ቤት ሳይመጡ ወደኛ ማርኬት ሳይመጡ ቤታቸው ቁጭ ብለው በላይ አትክልትና አስቤዛዎች ዛሬ ምን አለ ዋጋ ስንት ገባ ምን ዕቃ አለ ምን አልቆ ይሆን ብለው ወደ ፒያዝ ዴሊቨሪ ብለው ከፕሌይ ስቶር ላይ ቢያወርዱት ያው ስሙ ትንሽ ያስቸግራል። ፒያዝ ዴሊቨር ብለው ከፕሌይ ስቶር ላይ ያወርዱና ለነጋዴ ለጅምላ ወይም ለችርቻሮ የሚል ዋጋ አለው። ሁሉንም በማየት አየር ላይ ገዝቶ እዛው ላይ በ24 ሰዓት እንዲመጣ ማድረግ ወይም ደግሞ ዋጋውንና እቃው መኖሩን አረጋግጦ መጥቶ በአካል መግዛት ወይም ደግሞ እቃውን በአካል ከገዙ በኋላ ተሽከርካሪ ለማግኘት በፒያዝ ዴሊቨር አገልግሎቱን መጠቀም ይቻላል ማለት ነው። ስለዚህ በእነዚህ አማራጮችም መጠቀም ይቻላል። አሁንም እየደወላችሁ ጥያቄ መጠየቅ ትችላላችሁ። 0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን መደወል ይቻላል። 09715688 ደግሞ የአጭር የጽሁፍ መልእክት መቀበያችን ነው። አሁንም የመጡ መልእክቶችን የተወሰኑትን እናንሳና ምላሽ እንስጥባቸው። ከመጡ መልእክቶች መካከል ስልጠናው የሚሰጠው ለጥቂት ቀናት ብቻ ነው ወይስ ይቀጥላል የሚል መልእክት መጥቷል። አይ ስልጠናው እስከ 2 ዓመት ድረስ አይቋረጥም። ምዝገባው ግን 1 ሳምንት ብቻ ቀረው። አካውንት ከፈታው ከሰኞ ጀምሮ ይቀጥላል። ምዝገባ ግን ሳምንት ያበቃል። የሁለተኛው ዙር ምዝገባ ለመመዝገብ 8795 ኤምቲ ብቻ ብሎ ወይም ኤምአር ብሎ መላክ 8795ን ሴቭ ያድርጉት። ኤምአር ወይም ኤምቲ ብለው ሴንድ ያድርጉ። ከዛ በዘለለ በደንብ ካልገባቸው በላይ ሚዲያ ብለው በመግባት ሶሻል ሚዲያችን ወይም ቴሌግራማችን ላይ በቀላሉ ዩቲዩብ ላይ ሙሉ ስልጠና፣ ቴሌግራም ላይ ደግሞ አጫጭር የየቀን ጥያቄ ያገኛሉ ማለት ነው። ምናልባት የክቡር ስፖንሰሮቻችንን መልእክት አድምጠን ብንመለስ መልካም ይመስለኛል። ሄሎ ደርሻለሁ። መጣሁ። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺከን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። የፒዛ ጉዳይ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰሮም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ
የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። ቀጥለናል። አድማጮች ያደመጣችሁ የምትገኙት የሚሊነሮች መንገድ የተሰኘውን ፕሮግራማችንን ነው። እስከ 12 ሰዓት ድረስ ነው ቆይታ የምናደርገው በ011668641 ላይ በቀጥታ የስቱዲዮ ስልክ መስመር አሁን መደወል ይቻላል። በ09775688 ላይ ደግሞ በአጭር የጽሁፍ መልእክቶቻችሁን ልትልኩልን ትችላላችሁ። 8795 ላይ ኤምአር እያላችሁ መመዝገብ ትችላላችሁ። ሁለተኛው ዙር ምዝገባ የሚያበቃው ቀጣይ ሳምንት ስለሆነ አንድ ሳምንት ብቻ ነው የቀራችሁ። እድላችሁን ተጠቀሙበት። ሁለተኛው ዙር ምዝገባ ካበቃ ሶስተኛው ዙር ድጋሜ ለመምጣት ረዘም ያለ ጊዜ ስለሚፈጅ ይሄንን እድል ተጠቀሙበት። 8795 ላይ ኤምአር ብላችሁ ተመዝገቡ። ኤአር ያላችሁ ደግሞ አቴንዳንስ መሙላታችሁን እንዳትረሱ። የተወሰኑ የመጡልን መልእክቶች ላይ ምላሽ እንስጥባቸውና ደግሞ ወደ በላይ ሌሎች ማብራሪያዎችን ሄዳለን። ከመጡልን መልእክቶች መካከል የራሴን ስራ ከጀመርኩ 2 ዓመት አልፎኛል። የኔ መንገድ ስኬታማ አላደረገኝም። በእናንተ ቢዝነስ ፕላን መስራት ፈልጋለሁ። ስራዬን እንደ አዲስ ነው የምጀምረው ወይስ በዚሁ ነው የምቀጥለው? ካፒታሌንስ እንዳለ ነው ወይስ ደግሞ እቃ ላይ የማውለው ወይስ ደግሞ መጠባበቂያ አስቀምጣለሁ? የተባለ መልእክት ተልኮልናል። ኦኬ፣ በነገራችን ላይ በእኛ ጋር ምንም አይነት ለሆነ ነገር ተብሎ ሲሰሩ ከተቀመጠው ፐርሰንት በላይ የመጣ ትርፍ ካለ እንደ መጠባበቂያ ይቀመጣል። ለምሳሌ በ10 ሺህ ብር ቢዝነስ የጀመረ ሰው በወር የሚያክል ነው ማትረፍ ያለበት ብለን ተንትነን ቢዝነስ ፕላን ላይ ያስቀምጠናል። ምናልባት ቀሪ ሳምንት ላይ አሁን ላይ እሱን ማውራት ያልቻልነው ዛሬ አዳዲስ ነገሮች ትልልቅ ይሄንን ቤዝና ሲዝ ብለን ነው እነሱ ላይ ረጅም ጊዜ ስላወራን እንጂ በወር የተቀመጠውን ፐርሰንት ካሟላ የቀረውን ገንዘብ ላለማጥፋትም ኢንቨስትመንት ውስጥ ለማስገባት ከቢዝነስ ፕላኑ በላይ ይሄድና ከቁጥጥር ውጭ ሊሆንበት ነው። ፍሬም ሊስት ነው፣ ሊወጣ ነው። እንደገና ደግሞ እንዳያጠፋው አይነገርም። ስለዚህ እሱን ማስቀመጥና እንደ ጋራንት መጠቀም ይቻላል። እንደ መጀመሪያ ግን ምሳሌ አንድ ሰው 50 ሺህ ወይ 10 ሺህ ቢያስመዘግብ ወይ 100 ሺህ ማስመዘግብ ስንል ለራሱ ስራ ቢጀምር ማለት ነው። ለማንም አይደለም የሚያስመዘግበው፣ በሁሉም ነው መጀመሪያ ያለበት። ምሳሌ በ50 ሺህ ቢጀምር በ50 ሺህ ምን ያደርጋል? ቤት ይከራያል፣ ቴብል ይገዛል፣ መደርደሪያ ሱቅ ከሆነ ሌላ ማሽን ከሆነ ሌላ ኪራይ ከሆነ እስቲ እናገናኘው ደላላ ኮሚሽን ከፋይ ከሆነ ሁሉ በጀት ውስጥ ካፒታል ላይ ነው የሚያዘው። አንዳንድ ሰዎች ደግሞ የሚጠይቁ መሰለሽ ምሳሌ የቤቱ ኪራይና የተለያየ አላቂ ያልሆኑ እቃዎችን የገዛሁበት እንደ መነሻ ካፒታል ይቆጠራል የሚለው። አሁን ለቤቱ ኪራይም ቤቱን ሲከራዩ ለቁልፍ መግዣው ሳይቀር ለስቲል በኮሚሽን ከሆነ የተገኘው ብር ላላቀው ለሱ የተከፈለው ሳይቀር ሁሉ መነሻ ካፒታል ተብሎ ነው የሚያዘው። ማለትም ተበጅቷል። ስለዚህ የዛ ሰውዬ ቢዝነስ ፕላን ራሱን የቻለ በየወሩ የተቀመጠው ፐርሰንት መጀመሪያ ላይ እንግዲህ የተወሰነ ለመነሻ ካፒታል ያስቀመጡትን ገንዘብ መደበኛ የሆነ ጥሬ እቃ ገንዘባቸውን ስለሚቀንሰው መነገጃቸው ምን ታንሳለች። ስለምታንስ ቢያንስ በ100 ሺህ ቢጀምር 50 ሺህ ወይም በ10 ሺህ ቢጀምር 5 ሺህ ለመደበኛ ነገር ትውላለች። ስለዚህ መንቀሳቀሻው በግማሽ እንዳትሆን ምን አደረግን? አሁን የቼክ መገበያያን ያዘጋጀነው እኮ ለዛ ነው። ስለዚህ ሙሉ ለመነሻ ካፒታል ሙሉ ነው የሚመዘገበው። ለዛ ለጎደለው ግን ባላንስ ሲያንሰው ሳይኖረው ግን በቼክ የካፒታሉን ግማሽ ከዛ እንዴት መጠቀም እንዳለበት ከማጋ ከሚሊዮነሮች መንገድ ጋር ከምን ይጸዳ ከመጭበርበር ይጸዳ እንዴት ከመጭበርበር ይጸዳል የአካውንት ከፍታ ስርዓትን ጨርሰና ከዛ ስለ ቼክ አከፋፈት ዘመቻ ደግሞ እንመጣለን። ችግር የለም አሁን ነው ማለት ነው። አንቆይም። እንዴት ያለ ምንም
ነገር በቀላሉ መንቀሳቀስ እንደሚችልና እንዴት ያለምን ካሻጠረ ብሎ ሰው ማንኛውም ሰው ከመግዛት ከመሸጥ እንዳይቆም እንዴት የቼክ ሲስተምን ጋራንት ውስጥ እንደምናስገባው የሚሊዮነሮች መንገድ ማለት ትስስር እንደምንፈጥርላቸው ሞላ ኢትዮጵያ ውስጥ የማቀጣጠል ስራ ነው የሚሰራው። አለቀ ማለት ነው። ስለዚህ እሱ ላይ ነው መጠቀም የሚችሉት። አዎ። ስለዚህ ሌላ አዲስ ቢዝነስ መጀመር ሳይሆን ያለው ላይ ያላቸውን ነገር አስመዝግበው በዛው መቀጠል ይቻላል። ሌላ ደግሞ የመጣልን መልእክት የሽልማት ዕጣ የነገውን የአዳራሽ አካውንት ከፈታውን አያካትትም ወይስ ከሰኞ እስከ ቅዳሜ ባለው ብቻ ነው? የሚገርም ጥያቄ ነው። በነገራችን ላይ የሁሉ ሰው ጥያቄ እየጠየቀ ማለት አብዛኞቹን የነገው የሁሉ በአዳራሽ ላይ በደንብ ግልጽ እየሆነላቸው የሚከፈተ አካውንት ከፈታ እንደውም ሰፊውን ዕጣ እድል ይዛል ብለን ያስባል። ይካተታል። ስለዚህ በደንብ ነው የሚካተተው። በደንብ ይካተታል። ለመመዝገብ ብዙ መመዝገቢያ አሁን አዳዲስ አድማጮች መመዝገቢያው ስንት ነው አልገባኝም። ያው ፕሮግራሙን አዲስ አድማጮች ይኖራሉና 8795 ላይ ኤምአር ብላችሁ ነው የምትመዘገቡት። አቴንዳንስ ለመሙላት ደግሞ ኤአር እያላችሁ ትሞላላችሁ ማለት ነው። የባንክ ስልኩ አንዴ ይደገምልን ተብሏል። የባንኩን ቅሬታም የተለያዩ ነገሮችንም ለማለት የተነገረ ስልክ አለ። ወደ በኋላ ላይ ምን ደግሞ ይሆናል የስልክ ቁጥሩ ማለት ነው። ባንኮቹ የምትከፍቱበት ደግሞ ኦሮሚያ ባንክና ጸደይ ባንክ ናቸው። በእነዚህ ባንኮች ውስጥ አቅራቢያችሁ በሚገኙ ቅርንጫፎች በመሄድ እነዚህን አካውንቶች መክፈት ትችላላችሁ። የሚያጋጥሟችሁ ሌሎች ችግሮች ካሉ ወደ በኋላ ላይ በመናናሳላችሁ ስልክ ቁጥር እዛ ላይ መደወል ትችላላችሁ ከሰኞ በኋላ ማለት ነው። ምናልባት ሰዓታችንም ወደ መገባደዱ ያመራ ስለሆነ በመጨረሻም በላይ የምታነሳቸው ጉዳዮች ካሉ በጣም ጥሩ። እንግዲህ በዚህ አጋጣሚ ወደ መጨረሻ ላይ በደንብ የምንነግራችሁ ነገ እሁድ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ማለትም ሸገር ገበታ ሬስቶራንት ፊት ለፊት ወሰን የሚገኘው ኤምኤስ ህንጻ 5ኛ ፎቅ ላይ በነገራችን ላይ እየታደሰ ስለሆነ አጣና ምናምን ይታይበታል። ለምልክት ለማያውቁት ሰዎች ቀላል ነው። ወሰን ማለት ያው እንግዲህ አንዳንድ ራቅ ላሉ ሰዎች ከመገናኛ ወደ ከባዶ ሜጃ ላይ የሚገኝ ወይም ደግሞ በዚህኛው አቅጣጫ ለሚመጡ ከካራ ኮተቤ ወደ መገናኛ ሲሄዱ የሚገኝ ማለት ነው። ከለገጣፎ ሲመጡ ማለት ነው። እዛ ወሰን ላይ ሸገር ገበታ የተሰኘው ሬስቶራንት ፊት ለፊት ኤምኤስ ህንጻ 5ኛ ፎቅ ላይ 7 ሰዓት ጀምሮ ፕሮግራም ስላለ እናንተ አካውንት ለመክፈት 5 ሰዓትና 6 ሰዓት ቀደም ብለው 5 ሰዓትና 6 ሰዓት ጀምረው ሁለቱም የጸደይና የኦሮሚያ ባንክ አካውንት የሚከፍቱ ስለሚመጡ እንዲሁም የተወሰነች ጉሻ ነገ ስላልነገርናቸው ዘው ሰርፕራይዝ ለማድረግ ነው። ያው እንግዲህ አላስችለ ብሎኝ እንዳወራ አድርጉኝና ነገ እዛ አካውንት ለሚከፍቱ ሰዎች እንደውም የተወሰነች ጉሻ ሰርፕራይዝ አለያቸው። ይሄ ማለት ለሆነ ለስኬት ፈጠን ለሚሉ ሰዎች የሆነ እድል መስጠትና ማበረታታት አስፈላጊ ስለሆነ ስለዚህ የሚመጡ ሰዎች ቀደም ብለው ነገ እሁድ የተለየ ነው እዛ ያልገባቸውን በደንብ እየጠየቁ ዘው አካውንት መክፈት ይችላሉ። የነገውንም የአካውንት ከፈታ ያካትታል የባንኩ ሽልማት ማለት ነው። ስለዚህ ስልክ ቁጥሩን በስራ አስታውሳቸው። ወደ ባንኩ በነገራችን ላይ በዛው አጋጣሚ ወደ ባንኮቹ ስትሄዱ ኦሮሚያ ማንኛው ባንክ ነው ለምትሉ በመደነባበር ማሰላቸት እንዳይኖር ኦሮሚያ ህብረት ስራና ኦሮሚያ ኢንተርናሽናል የነበረው ነው ባንክ። ስለዚህ የምትሄዱት እናንተ ወደ ኦሮሚያ ኢንተርናሽናል ወደ ነበረው አሁን ኦሮሚያ ብቻ ተብሎ ወደሚጠራው ባንክ ወይም ደግሞ የፈረስ ሎጎ ያለበት የፈረስ አርማ ያለበት እሱ ባንክ ነው የምትሄዱት ማለት ነው። ማለት ከሰኞ ጀምሮ ነገ የሚመጡ ሰው በአካል ያውታል። ወይም ደግሞ ወደ ጸደይ ባንክ ደግሞ ጸደይ አርማ ያለው ጸደይ ባንክ ወደሱም ነው የምትሄዱት ማለት ነው። ሁለቱም ግልጽ እንዲሆንላችሁ አዲስ እንደመሆኑ መጠን ሲስተሙ ኢንፎርሜሽን እጥረት፣ የኔትወርክ እጥረት፣ ፕሮዳክቱ አዲስ የሚሊዮነሮች መንገድ የተሰኘም ስለሆነ ምናልባት የመረጃ እጥረት ካለ ቶሎ ቶሎ ያለመስተናገድ ነገር ካለ እንዳትሰለቹ ከወዲሁ አደራ እንላለን። በቂ መረጃ የማታገኙ ወይም ጭራሽ መረጃው ያልደረሳቸው የኔትወርክና የፖስታ አገልግሎት ምናልባት ሳያዳርሳቸው ቀርቶ ደግሞ መረጃ ያልደረሳቸው ቅርንጫፎች ካገኛችሁ ምናልባት ለበለጠ መረጃ በፍጥነት እንድናሰራጭ ከመሰልቸታችሁ በፊት አካውንት ማነው ወደምትደውሉበት ስልክ በደንብ ልንገራችሁ። የምትደውሉ ሰኞ ወደ አካውንት ከፈታ ስትሄዱ ነው 0932
390401 በጣም ቀላል ነው። አእምሮን ክፍት ለሆነና ነቄ የሆነ የኮተት ምናምን አእምሮ ውስጥ ለማይከተሰው ቀላል ይሸመደዳል። ልድገመው 0932390401 ከሰኞ ከ2 ሰዓት ተኩል ጀምሮ ያልገባችሁ ነገር ካለ ስለ አካውንት አከፋፈቱ ወደ ሚሊዮነሮች መንገድ ዳታ በዚህ ስልክ እየደወላችሁ በፍጥነት ያልገባችሁን ነገር ሁሉ መጠየቅ ይቻላል ማለት ነው። ነገ እሑድ የተለየ ነው። ወሰን ኤምኤስ ህንጻ የሚገኘው አዳራሻችን ላይ ከቀኑ 7 ሰዓት ጀምሮ ፕሮግራም አለ። እናንተ 5 ሰዓትና 6 ሰዓት ቀደም ብላችሁ በመገኘት የፒያዝ ዴሊቨር አገልግሎት ምርትና አገልግሎታችሁን የመጫን አጠቃቀሙን በደንብ የማየት ስልጠና እንዲሁም የሁለቱ ባንኮች አካውንት የመክፈት ትልቅ እንቅስቃሴ ሁለቱ አገልግሎት ቀደም ብሎ ከዋናው ስልጠና ከ7 ሰዓት በፊት ስለሚሰጥ ቀደም ብላችሁ መገኘት ይቻላል ማለት ነው። የሚሊዮነሮች መንገድ ለመሳተፍ ምንም አይነት ፕሮሰስ አያስፈልገውም። ስለ ፒያዝ ዴሊቨር አገልግሎት ቅድም ነግሬያችኋለሁ። አጠቃላይ ከትንሽ ጀምሮ እስከ ትልቅ ተሽከርካሪ ያላችሁ ሰዎች ለመመዝገብ በሁሉም ክፍለ ሀገር ያላችሁ እንዲሁም ደግሞ በአዲስ አበባ ብቻ ያላችሁ ደግሞ በሰው ኃይል እዚህ ላይ ለመሳተፍ የምትሞክሩ ሰዎች እናንተም ደግሞ በዛው አየር ላይ የምትመዘገቡበትን እድል ቅድም ያስተላለፍኩት ስልክ ትልቅ ዋቢ ነው ማለት ነው። ምናልባት አስፈላጊ ከሆነ ደግምላችኋለሁ። ትልቁ ነገር ለእናንተ መረጃ በደንብ እንዲገባችሁ ከዚህ የዘለለ ነገር ካለ እሑድ ነገ ማለት ነው ኤምኤስ ህንጻ ወሰን 5ኛ ፎቅ ላይ በመምጣት ከ6 ሰዓት ጀምሮ 7 ሰዓት ለሚጀምሩ ፕሮግራም ለመሳተፍ አካውንት መክፈትና የፒያዝ ዴሊቨሪ አገልግሎትን መማርና መሰልጠን ይቻላል። በዚህ አጋጣሚ ስፖንሰሮቻችንን በደንብ አመስግነን የምንሄደው በላይ አትክልትና ስፔሻ ማዕከል፣ ቺል በርገር እንዲሁም ደግሞ የማሜ አጠቃላይ ጋራጅ አገልግሎት፣ ነጻነት አትክልትና ስፔሻ ማዕከል፣ ጸደይ ባንክ፣ ኦሮሚያ ባንክ እጅግ በጣም እያመሰገንን ሳምንት በተለየ ሁኔታ ነው የምንገናኘው። ነገ ግን ልዩ ይሆናል ማለት ነው። አዎ በአካል ለመሰልጠን በላይንም በአካል አግኝቶ ጥያቄ መጠየቅ የሚፈልግ አድማጭ ካለ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ዘውትር እሁድ ከ7 ሰዓት ጀምሮ በአካል ስልጠናው ይሰጣል። ሀገሬ ቲቪ ላይ ደግሞ በዛሬው ቀን ማታ ከ2 ሰዓት ጀምሮ እስከ 4 ሰዓት መከታተል ይቻላል። እኛ እዚህ ጋር እናበቃለን። ቀጣይ ሳምንት እንገናኛለን። ቀጣይ ሳምንት ስንገናኝ ምዝገባው አብቅቶ ሙሉ ኢንፎርሜሽን ላኩ የምትባሉበት ጊዜ ስለሆነ 8795 ላይ ኤምአር ያላችሁ ሙሉ ሳምንቱን እየተመዘገባችሁ ቆይታ ማድረግ ትችላላችሁ። እንደዚሁም ደግሞ ኤአር ያላችሁ መመዝገብ አቴንዳንስ መሙላት ትችላላችሁ። የዴሊቨሪውንም እንደዛው ቁጥሩን 0937903329 ብላችሁ ሴቭ አድርጋችሁ በዚህ ማግኘት ትችላላችሁ ማለት ነው። ቀጣይ ሳምንት እንገናኛለን። ይሄንን ፕሮግራም የመራን ከናንተ ጋር አብረን ቆይታ ያደረግነው እኔ ሐመረ ፍሬውና የፕሮግራም ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር።